ስለሚያሳስበኝ እስቲ ናቹራል ነገሮችን ልሞክር ብዬ በራሴ ሰዓት በቃ ሁሉን ነገር እርግፍ አድርጌ ትቼ እስቲ ቤት ውስጥ በሚሰሩ ፕሮዳክቶች ልጀምር አልኩኝና ስሞክር ጥሩ የለውጥ እያየሁ መጣሁ። መተው የምችለውን ነገር ዲዮድራንት ለምሳሌ በቃ ማንበብ ራሱ የጀመርኩት እዚህ ሜዲካል ቱሪዝም ውስጥ በሽተኞችን ህመምተኞችን ይቅርታ ወደ ባንኮክ ታይላንድ እንደምልክ ታውቂያለሽና በቃ ለምንድን ነው ቁጥሩ እንደዚህ የሰፋው እና መከላከል የምንችላቸው ነገሮች ለምን አንከላከልም ብዬ እኔ ዲዮድራንት ካቆምኩኝ በጣም ቆይቻለሁ እና ሎሚ ነው የምጠቀመው። እናቶቻችን ምን አላቸው እና በጣም የባሰብኝ ነገር ካለ ከሌለ በስተቀር ገባሽ አንዳንዴ ስትወጪ ማታገኝበት ምናምን ነገሮች ከሌሉ በስተቀር ኢትዮጵያ ሆኜ ቤቴ ሆኜ የምወጣበት ምናምን ነገር ካለ ልክ እንደ ድሮ እናቶች ሎሚ ቆርጬ ተቀብቼ ነው የምወጣው። ለራሴ የምጠቀመው የሞሪንጋ ሳሙናን ነው። የሞሪንጋ ሳሙናን እንደ ሻምፖ እጠቀምበታለሁ። ፀጉሬ ብዙም ኮንዲሽነር አይፈልግም እና ያንቺን ፕሮዳክቶች እኔም ለውጥ ስላየሁበት ነው ይሄንን እምልሽ። አሁን ግን በነገርሽኝ መሰረት እኔም አንቺን አንድ አይነት የስኪን ታይፕ ኖሮን ነው ወይንስ ሁሉም ስኪን ታይፕ ላይ ተሞክሮ የተሰራ ነው? ብዙ ሰው እኔ ራሴ ይሄ ነገር ለውጥ አምጥቶልኛል ግድ የላችሁም ተጠቀሙ ብዬ ስል ስኪን ታይፕሽ ምንድን ነው ምናምን ይሉኛል። ሜሪዬ እንኳን ወደ ዘመናዊ ሾው በሰላም መጣሽ። እንኳን በሰላም ጠበቅሽኝ። እሺ ሜሪዬ፣ እስቲ ለዘመናዊ ሾው ተከታታዮች ራስሽን አስተዋውቂልኝ። እሺ፣ ሜሮን ነጋ እባላለሁ። የኢኔት እርዝ መስራችና ባለቤት ነኝ። ኦኬ፣ እስቲ ትንሽ ስለ ኢኔት እርዝ ንገሪኝ። ዛሬ የመጣሽበት ጉዳይ ያው ስለ ናቹራል ስኪን ኬር ፕሮዳክቶች እንድታስተዋውቂ እኔም ስለምጠቀምበት ጥቅሙንም ስለማቅ ለምን ለዘመናዊ ሾው ተከታታዮቻችን ሰፋ ባለ ነገር አናስተዋውቅም ብዬ ነው። የኔ ጓደኞች ያውቁታል፣ የኔ ሰዎች አካባቢ ያሉት በጣም ስለሚያውቁት ዛሬ ደግሞ ሰፋ አድርገን ለዘመናዊ ሾው ተከታታዮች ብናቀርበው እኔም ስለምተማመንበት ፕላስ ደግሞ ናቹራል ስለሆነ እስቲ እንደው ጀርኒሽንም በዛው እዚህ ጉዞ ላይ እንዴት እንደመጣሽ መቼ ዝም ብሎ አይመጣም አንድ ምክንያት ይኖረዋልን ብዬ ስለማስብ እስቲ በደንብ አድርገሽ አስረጅልኝ። እሺ ቴንክ ዩ ራሄልዬ። ምክንያቱም ከሲጀመር ጀምሮ አብረሽን ነበርሽ። ይህን ፕሮዳክት በመጠቀምም ለሰውም በማስተዋወቅ በጣም ጥሩ አጠገቤ ሰፖርት ስታደርጊኝ ስለነበረ በዚህ አጋጣሚ ላመሰግንሽ እወዳለሁ። እንዲሁም ደግሞ የዘመናዊ ሾው በጣም ተከታታይ ነኝ። በዚህ አጋጣሚ ሰዎችም እንዲከታተሉት እመክራለሁ። ምክንያቱም ጥሩ አስተማሪና አነቃቂ ፕሮግራም ስለሆነ ሰዎች እንዲከታተሉትና በዚህ አጋጣሚ ሰብስክራይብ እንዲያደርጉ እመክራለሁ። እግዚአብሔር ያክብርልኝ። የኔ ፕሮዳክት ኢኔት እርዝ ይባላል። ያው የተመሰረተውና አመጣጡ መጀመሪያ ከራሴ ነው የጀመርኩት። ምክንያቱም የኔ ስኪን በጣም ሴንሲቲቭ ነበር እና የሴንሲቲቭ የሚባለው ስኪን ይሄ ኤኒቲንግ ለአለርጂ ምናምን የሚያጋልጡ የሆነ ፕሮዳክት ስቀባ ሪያክት ያደርግ ነበረ እና እነሱ ነገሮች በጣም ያሳስበኝ ነበርና እንዴት ነው በቃ ብዙ ፕሮዳክት ከመሞከር ከትልቅ ሌክቸር ከሚባሉ ማንኛውም አይነት ፕሮዳክት ስጠቀም ጥሩ አልነበረም የፊቴ እንትና ያንን ነገር ስለሚያሳስበኝ እስቲ ናቹራል ነገሮችን ልሞክር ብዬ በራሴ ሰዓት በቃ ሁሉን ነገር እርግፍ አድርጌ ትቼ እስቲ ቤት ውስጥ በሚሰሩ ፕሮዳክቶች ልጀምር አልኩኝና ስሞክር ጥሩ ለውጥ እያየሁ መጣሁ። ያንን ለውጥ እያየሁ ስመጣ ለምን በደንብ አልማርም ብዬ ሪሰርቾችን መስራት ጀመርኩኝ። ፎርሙሌሽኑን ትሬኒንግ ወሰድኩኝ እና ያንን በመስራት ወደ ለእኔ የሚያስፈልገኝን ፕሮዳክት መስራት ጀመርኩኝ። ለመጀመሪያ ፕሮዳክቴ አክቲቬት ቻርኮል ነበረ። ምክንያቱም ከባምቦን ነው የሚሰራው የአክቲቬት ቻርኮል እና ያ ደግሞ ቆዳይን በጣም ጥሩ ያመጣልኝ። ምክንያቱም ፕሮዳክቶቹ ይሄ ፊቴ ላይ የሚወጡትን ብጉሮች ምናምን እያስተካከለልኝ መጣ። እንዲህ የሚጠቅም ነገር ከሆነ ደግሞ ለምን በደንብ አስፋፍቼ ሰርቸው ለማህበረሰቡም ለምን አይጠቀም ብዬ ወደ ማርኬቱ ይዤ መጣሁ ማለት ነው። እና 100% ናቹራል ነው፣ ምንም አይነት ኬሚካል የለውም እና ይህን ይመስላል። በጣም ጥሩ ሜሪዬ። እኔ በምናምን አለው ሰው ከችግር ሲነሳ በጣም ሰክሰስፉል ይሆናል ብዬ ብዙ ጊዜ አምናለሁ። ስራዎቼ ከችግሮች የመጡ ናቸውና ፕላስ ደግሞ ራስሽ ላይ የምታዩ ነገርም ስለነበረ ያንን ነገር በምላድ ነው ብለሽ በራስሽ በሰራሽው ሪሰርች እንግዲህ እዚህ ላይ ደርሰሻል። እኔ ራሴ እንደዚህ አይነት የኦይሊ ስኪን ታይፕ ነኝ እና በጣም ብዙ የብጉር ችግር ነበረብኝ በልጅነቴ
ስቲል አሁንም አንዳንድ ጊዜ በተለያዩ እንትናችን ላይ የሚመጡ አለ ላይ ስመምና የሚመጡበት ነገሮች አሉ ስቲል አሉኝ ግን እንደ በፊቱ አይደለም እና ያንቺን ፕሮዳክቶች እኔም ለውጥ ስላየሁበት ነው ይሄንን እምልሽ አሁን ግን በነገርሽኝ መሰረት እኔም አንቺን አንድ አይነት የስኪን ታይፕ ኖሮን ነው ወይንስ ሁሉም ስኪን ታይፕ ላይ ተሞክሮ የተሰራ ነው ብዙ ሰው እኔ ራሴ ይሄ ነገር ለውጥ አምጥቶልኛል ግድ የላችሁም ተጠቀሙ ብዬ ስል ስኪን ታይፕሽ ምንድነው ምናምን ይሉኛል እውነታቸው ነው አሁን ኦይሊ ስኪን ታይፕ ነኝ አሁን እንደውም ኮምቢኔሽን ነገር ሆኛለሁ ያው እድሜ እየጨመርሽ ስቴጂ ቲዞንሽ ጋር ብቻ ይሆናል አይደል እና እስቲ ያንቺ ግብአቶቹ ሲጀመር ምን ምንድናቸው ያው ሰው ይፈራል ተቀርሽ አይደለ በጣም ስለዚህ ግብአት የተጠቀምሽው ምን ምንድናቸው ፕላስ ደግሞ ለየትኛው ስኪን ታይፕ ነው ያንቺ ፕሮዳክት እስቲ መጠቀም ያለባቸው ሰዎች እስቲ አድቫይስ ብታደርጊ ሁላችንን ያው ፕሮዳክት እንደየስኪን ታይፓችን ይለያያል በጣም ስፔሲፊካሊ ለሴንሲቲቭ ስኪን ለኦይሊ ስኪን የሚባሉት ነገሮች እኔ ጋር ያሉት 3 አይነት ፕሮዳክቶች አሉ ቤዚክ ኢንግሪዲየንታቸው እንደነገርኩሽ አክቲቬትድ ቻርኮል ለኦይሊ ስኪን ምክንያቱም ፊታችን ላይ የሚወጡትን ኦይሎች በደንብ አብዞርቭ ያደርጋልናል ኤክስፎሊየት ያደርጋል ዴድ ስኪናችን ቆዳችን ላይ ያለውን ያነሳልናል የቆዳችንን ቀዳዳ ስለሚከፍት አክቲቬትድ ቻርኮል ቆንጆ ነው ለኦይሊ ስኪን ሌላው ደግሞ የሞሪንጋ ሳሙና ነው የሞሪንጋ ሳሙና ሞሪንጋ እንደሚታወቀው በጣም ብዙ ቤኔፊቶች አሉት እና ያንን ደግሞ በመጠቀም ለሴንሲቲቭ ቆዳና ለድራይ ቆዳ በጣም ሞሪንጋ ቆንጆ ነው ያለውን የሚነራል ቫልዩ ወደ ቆዳችን ያስገባልናል ያጠራልናል ማለት ነው ሴንሲቲቭ ቆዳ እና ይሄ ለአለርጂ የሚጋለጡ ቆዳዎች እሱን ቢጠቀሙ ቆንጆ ነው ሌላው የሲናመን ሳሙና ነው እሱ ለኮምቢኔሽን ስኪን ቆንጆ ነው ምክንያቱም ቲዞናችን ወይንም ዩዞን የሚባለው አለና እሱ አካባቢ ላይ ብቻ ሳይሆን ባላንስ አድርጎ ቆዳችንን ያጠራልናል ማለት ነው ሁሉም ግን የራሳቸው የተፈጥሯዊ ጥቅም አለው ምንድነው አንቲኦክሲደንት መሆኑ እነዚህ ፕሮዳክቶች ከናቹራል ከምናገኛቸው ናቸውና ጥቅሙን ሁሉ ቆዳችን አብዞርቭ ያደርገዋል አሁን ሲንቴቲክ ሆነው የሚሰሩ ኮስሜቲክሶች አሉ እነሱ ግን ቆዳችንን ያው ኬሚካሉ አዳፕት እንዲያደርግ ያደርገዋል ቆዳችን ለጊዜው ያሳምርልናል ግን የቆዳውን ይዘት እየቀነሰው ነው የሚመጣው እና ቆዳችን ጤናማ ባልሆነ ቁጥር እነዚህ ማዲያት ቡጉር ምናምን የመውጣት ቻንሳቸው ሰፊ ነው እና ያንን ነገር በተፈጥሯዊ መልኩ ቆዳችንም በሚቋቋመው መልኩ የተሰሩ ፕሮዳክቶች ናቸው ማለት ነው ሌላው ይሄ ክሊንዝ ማድረጊያው ነው ሌላው ደግሞ የምንቀባው ሞይስቸራይዘር ኦይሎች አሉ የተለያዩ ኦይሎች ናቸው ኦይሉም የፕሪክሊ ፒር የቁልቋል ኦይል ነው የካሮት ኦይል እና ኮፊ ኦይል ነው እሱም የፕሪክሊ ፒር ማንኛውም አይነት ቆዳ ይሆናል ግን ለሴንሲቲቭ ለሆነ ቆዳ በጣም ቆንጆ ነው በተለይ የቆዳችን የመጨማደድ ነገር ካለው ምክንያቱም ኦሜጋ 6 እና ቫይታሚን ኬ ስላለው ያ ደግሞ ቆዳችን እንዳይጨማደድ ኢላስቲሲቲውን ይጨምርልናል ማለት ነው አንቲ ኤጂንግ አይነት ኢፌክት አለው የኮፊ ኦይሉ ደግሞ ቆዳችን አካባቢ አይናችን ስር የሚወጡ ጥቁር ነገሮችን እነሱን ነገር ይከላከልልናል እና ያንንም መጠቀም ጥሩ ነው ለኦይሊ ስኪን ቆንጆ ነው አንቲኦክሲደንትም ነው ኮፊ ስለዚህ ጥሩ ጤናማ ቆዳ እንዲኖረን ያደርግልናል ሌላው ካሮት ኦይል ነው ካሮት ኦይል ቫይታሚን ኤ እና ቫይታሚን ሲ አለው እና ያንን በመቀባት ናቹራሊ ብራይት ያደርግልናል ቆዳችንን ክስም ያለውን ቆዳ ያስተካክልልናል እሱ ለድራይ ስኪን ነው የሚሆነው ለኦይሊ ስኪን ደግሞ ፕሪክሊ ፒርን መጠቀም ቆንጆ ነው ዋው በደንብ ነው ኤክስፕሌን ያደረግሽው በጣም ደስ ይላል አሁን ያልሽኝ ፕሮዳክቶች በሙሉ ማለት ነው እንደየስኪን ታይፓችን ለምሳሌ እኔ በጣም ከምወደው ፕሮዳክት እና በጣም ቶሎ ውጤት ካየሁበት ፕሮዳክት ይሄ አይባጌን ምክንያቱም እኔ ብዙ በራለው ጀት ላቡ ምናምን ያለኝ እና ስበጣ አይኔ ስር ዳርክ ነገር ይሆንብኛል እና በጣም በሚገርም ሁኔታ በጣም ቶሎ ለውጥ ያመጣልኝ ነው እና እስቲ እሱን ትንሽ ሞር በጣም ሰዎችም ስለሚጠይቁኝ ሞር ኤክስፕሌን እንድታደርጊ ፈለኩኝ ኦኬ እሺ ያው ቡና በጣም ብዙ የተፈጥሯዊ ንጥረ ነገርን የያዘ ነው
እና እንዳልኩሽ አንቲኦክሲደንት ፊታችን ላይ ያለውን ቆዳችንን የመክሰም ነገሩን ያስተካክልልናል። ከእንደገና የሚጠቁረው ያው ድካማችን ነው እና እዛ አካባቢ ያሉ ሴሎችን አክቲቬት ያደርጋቸዋል። ለዛም ነው ጥቁር ነገር ከወጣብን እሱን የሚያስተካክልልን ማለት ነው። ኮፊ ኦይል ለዛ ቆንጆ ነው እና አይናችን አካባቢ የሆነ የደከመውን ስሜት ያጠፋልናል። በጣም ጥሩ ሜሪዬ። በዛ ላይ በጣም የሚገርመኝ አሁን እነዚህ ሳሙናዎች ማለት ነው እኔ በጣም የሚገርምሽ ባለፈው የሰጠሽኝ እንዲህ 3 ቦታ ሁላ ቆርጬ በጣም ነው የምጠቀመው ረጅም ጊዜ እስከመቆየቱ አይደል። በዛ ላይ ደግሞ ፕራይሱንም ሳየው በጣም ፌር ነው እላለሁ። በጣም እንደው ለማወዳደርም እኔ በጣም እቸገራለሁ። ለምን መሰለሽ ያው አንቺም ታውቂዋለሽ ድሮ ሆስተስ እያለ የፊት ፕሮዳክቶች የምንገዛቸው ሃው ኤክስፔንሲቭ እንደው በጣም ስንቱ ሰው ነው እሱን የሚጠቀሙ ስለወቅ ማለት ነው። እና አንደኛ ናቹራል በጣም ከዛ ጋር መቼስ ኮምፔርም ልናደርገው እዚህ ጋር ትንሽ እንድትነግሪኝ ይፈልጋለሁ ልዩነቱን እና ምልሽ ምናልባት ደግሞ አድቫንቴጅ ይኖረው አላውቅም፣ ግን አለው ብዬ እኔ ብዙ አላስብም። ግን እስቲ አንቺ ደግሞ እንደ ባለሙያ ትነግሪኛለሽ። አንደኛ አቅምን በጣም ያገናዘበ መሆኑ፣ ሁለተኛ ነገር ደግሞ በናቹራል ነገር ራሱ ስቀባው እኔ ምንም እንደማይጎዳይ በየትኛውም ሰዓት ብቀባው አውቃለሁ። ኢቭን አሁን የኦይሉን ፌስ ለኮምቢኔሽኑ ብቀባው ማች እንትን የሚያመጣ ይመስለኛል። ያው ትንሽ ነገር እንኳን ሳትካለ ብዙ ለውጥ ያመጣልና እስቲ ያለውን ለውጥን በዛው እንድትነግሪኝ ፈለግኩኝ። እሺ ቴንክ ዩ። ጥሩ ቴስቲሞኒ ነው ለእኔ፣ ምክንያቱም በትክክል የተጠቀመው ሰው ሲናገር ነው እንትን የሚመስለው እና ምንድነው የኢኔት እርዝን ለየት የሚያደርገው አንደኛ ናቹራል መሆኑ፣ ሎካሊ ለኛ ተፈጥሮ የሚስማማ አይነት ፕሮዳክቶች ኢንግሪዲየንቶች ናቸው ያሉት። ሁለተኛ ደግሞ በስሞል ባች በትንንሽ ባች ነው የሚሰራው፣ ሃንድ ሜድ ነው። የተለያዩ ፊለሮች ሽታ ምናምን የላቸው። ያ ለመኖሩ ለየት ያደርገዋል የኢኔት እርዝ ፕሮዳክትን። ሌላው ደግሞ አሁን በቅርብ ሀገር ፈረንሳይ ሀገር ቴስት ተደርጎ በተለይ ፕሪክሊ ፒሮ እና ካሮት ኦይሉ ሃይ ግሬድ ኦይል ከሚባሉት ውስጥ የኮስሞቲክስ ቴስት ተደርጎ እሱን አሟልተዋል እና የኤኮካርት ናቹራል ኤንድ ኮስሞስ የሚል ሰርቲፊኬሽንም አግኝቻለሁኝ። ያንን ደግሞ ያ ለምን ይጠቅማል? ግሎባል ማርኬት ላይ ለማውጣት ይጠቅማል። ከምንም በላይ ደግሞ የናቹራል ነገሮች ለምንድን ነው ያው ሰውነታችን ጋር እኛ ቅርብ ነን። በጣም ከሰውነታችን ጋር የተራራቀ ነገር መጠቀም የለብንም እና ያ ነገር ስለሆነ ነው ዋናው ለየት የሚያደርገው የኢኔት እርዝን። ዋጋውን ደግሞ እንዴት ነው ለእኔ በቂ ነው ብዬ ነው የማስበው። ብዙ ከመሸጥ ማትረፍ ይቻላል እና ያው አዌርነሱ ላይ መጀመሪያ ላይ የተቸገርኩት ብዙ ይሆናል እና ይሄ በጣም ውድ ነገር ስለተገዛ አይደለም። ታውቂዋለሽ፣ እኔ ከራሴ ኤክስፒሪየንስ ላፔር የሚባል ፕሮዳክት አለ የአይኗ ክሬም $200 $300 እና የሚሸጥ ትንንሽ ፕሮዳክቶች እና እሱን ሁላ ተጠቅሜ ምንም ለውጥ አላመጣም። እና የነዛ ሁሉ ጥያቄዎች ናቸው ይህንን ኢኔት እርዝን የወለደው። እና መቆየቱም እንዲቆይም ተደርጎ ነው የተሰራው። ኢንቴግሪቲውን ጠብቆ እንዲሄድ ነው የምፈልገው። ናት ይሄ ማርኬቱ ላይ ሆ ብሎ ከዛ በኋላ የሚጠፋ ወይንም የሆነ የአንድ ሰሞን ወሬ እንዲሆን ሳይሆን ኦልሞስት እኔም ከጀመርኩት 8 ዓመት ሆኖታል ይህን ቢዝነስ። እና የጀመሩት ሰዎች የተጠቀሙት ሰዎች ደግሞ ስትል ሎያል ከስተመሮቼ ናቸው። ምክንያቱም ይወዱታል፣ ልዩነቱ ገብቷቸው በደንብ አንደርስታንድ አድርገውት ነው የሚጠቀሙት እና ለዛም ነው። ትክክል ሜሪዬ። እስቲ ያንቺ የስኪን ኬር ሩቲንሽ ምን ይመስላል? እስቲ ካንቺ ልጀምርና ከዛ ደግሞ በዚሁ አያይዘሽ ምን ትመልሽልኛለሽ? ይሄንን ፕሮዳክት እንደው በበቂ ሁኔታ እጃችን ላይ ያለ ብለሽ ትያለሽ ወይ? ለምን እኔ ባለፈው መጥቼ ሱቅሽ እንዴ ይሄን ነገር ግን ለምንድን ነው ማንሰራው? እኔ ነኝ እንደውም አይደል ገፋ አድርጌ የመጣሁት። ለምን አንዳንድ ፕሮዳክቶችን ለውጥ ስታይ ሁሉም ሰው ቢጠቀም ደስ ይልሻል። በዛ ላይ ደግሞ ይሄንን አፌን ሞልቼ ተጠቀሙ የምልበት ትልቁ ምክንያት ምንድን ነው? ፕራይስ ዋይዝ ማንንም ሰው አይጎዳም። ገባሽ? አንድ ሴት መቼስ ከቤቷ ስትወጣ ፊቷን መታጠቡ አይቀርም፣ ቅባቷን ማድረጉ አይቀርም ምናምንና በጣም በተመጣጣኝ ዋጋ በዛ ላይ ደግሞ ናቹራል በሆነ ወይ መጠቀሟን ስለምፈልገው በጣም ኢንሲስት አድርጌሽ ነው የመጣሁትና እስቲ ይሄንንም አያይዘሽ ያንቺን መጀመሪያ ስኪን ኬር ሩቲንሽን ብትነግሪ። ምክንያቱም ብዙ ጊዜ እኔ ካንቺ ጋር አወራለሁና በጣም ነው የምወደው እና ወደ ላይፍ ስታይላችንም በዛው እንገባለን እና እስቲ በዛው ይሄንን ብትነግሪኝ ደስ ይለኛል። እሺ፣ የኔ ስኪን ኬር ሩቲን
ረጅም አይደለም በጣም ሲምፕልና ንጹህ እጥር ያለች ነች እና ምንድነው ማደርገው የሚስማማኝን ሳሙናዎች እንዳቀድም እንዳልሽው አንዳንዴ ፒምፕል ብኩሮች ሊወጡብን ይችላሉ የዛኔ አክቲቬትድ ቻርኮልን እጠቀማለሁ ካልሆነ ደግሞ ሬጉላርሊ ሞሪንጋ ሳሙናውን ነው የምጠቀመው በሱ ታጠባለሁ ከዛ በኋላ ኦፍ ኮርስ ማይ ፌቨሪት ፕሪክሊ ፒር ኦይል ነው እና እሱን ቀባለሁ በነገራችን ላይ ዩቪ ፕሮቴክሽንም አለው በተፈጥሯዊ ስለዚህ ማታ ዩቪ ፕሮቴክሽን አለው በቁጥር ስፔሲፋይ አልተደረገም ግን ናቹራሊ ፕሮቴክት ያደርግልናል እና ያው ያን ያህል ለፀሐይ ካልተጋለጥኩኝ ቀንም ማታም ይሄንን ቀባለሁ ካሮት ኦይሉን ማታ ላይ ለሁለቱን ሚክስ አድርጌ ቀባለሁ ሁለቱ ሚክስ መደረግ ይችላል ናቹራል ኦይል ስለሆነ ብዙም እንትን ይላቸው ሚጋጭ ነገርም አይኖራቸው ሶ እሱን አድርጌ ቀባለሁ ዳትት በቃ እና ሁሌም ለረጅም ጊዜ እሱን ነው የምቀባውና ምንም ለኔ ኮምፎርታብል ነኝ በቃ እኔ በነገርሽ ላይ ፋውንዴሽን መቀባት ካቆምኩ ኦልሞስት 7 አመት ብለሽኛል ከዛ ተቀብቼ አላቅም ምክንያቱም ቆዳዬ በጥሩ ሁኔታ ይተነፍሳልም ኤክስፎሊየት አድርጓል በሳምንት አንዴ ወይ በ15 ቀን አንዴ ፌስ ማስክ ናቹራል ቤት ውስጥ በሚገኝ ነገር እሱን አደርጋለሁ ሌላ ለፀጉሬ ልታጠብ ስል ምናምን የራሴን የአቮካዶ ኦይል ኮምቢኔሽን ሰራዋለ ልትታጠቢ ነው እሱን እቀባለሁ ምክንያቱም ብዙ ጊዜ ያው ፍሪስ አድርገው አይዶን ማይንድ እቀባዋለሁ በደንብ ግን እንትን ሲደረግ ሲሰራ በፓትራ ሲሰራ ፀጉር ያው ያጣብቃል አይደል ኦይል ስለዚህ ከዛ በፊት እቀባዋለሁ ወይ ንጹህ ቆዳ ላይም ተቀብቼው እንደ ትሪትመንት አደርጋለሁ ብዙ ጊዜ ንጹህ ቆዳ ላይ ብትቀቡት ተመራጭነት አለ ስለሚባል ለዛ ብዬ ነው የጠየኩት ለነገሩ ፀጉርሽም እኮ ምስክር ናቹራል በጣም ናቹራል ከነሽበቱ እንደሚያምር በጣም አንድም ለመቀባት አስበሽ አታውቂም እኔ እወደዋለሁ እንደዚህ ምክንያቱም በቃ የራሴ በቃ ለየት የሚያደርግ ተፈጥሮዬ ነው ተፈጥሮዬ ደግሞ ተቀበለው ነው የምኖረው በልዩነት ሁላ እንድትታወቂ ያደርግሻል ሶ ቢዩቲፉል የሚገርመው እየጨመረ ነው ሽበቱ ራሱ በጣም ከእድሜ ጋር ይሁን ውበት ይሁን እንግዲህ እሱን ጋር እንታየውና አንቺ ስለምንተዋወቅ ምንም ችግር የለውም ግን በጣም ነው የሚያምረው እንዳልሽው እኮ ነው የተሰጠን ናቹራል ነገሮች ብዙ ጊዜ ስለ እውነት ብንጠቀምባቸው እንዴት እንደሚያምሩ እኔ በጣም ውበት ነው የሚታየኝ ፀጉርሽም ላይ በጣም ጤነኛ ፀጉር ነው ማቀው እንዲያውም ድሮ በጣም ፍሪዝ ተጠቀሚ ነበር አይደለ እንደዛ ሆኖ እንኳን አይበጣጠስ ነበር ፀጉርሽ ይገርማል በጣም ቆንጆ ነው ሜሪዬ በጣም ጥሩ በጣም አጭር ቀላል እንግዲህ ስኪን እንትን ሩቲንሽን ነው እየነገርሽኝ ምንም ከባድ ነገር አላየሁበትም እሺ ሌላው ያው ሰው እንዲጠቀመው መጀመሪያ ላይ በጣም ብዙ እንትን ከፍያለሁ ሰክሪፋይ አድርጌያለሁ ምክንያቱም አዌርነስ ላይ መስራት ከባድ ነበረ ከፓኬጂንግ ይጀምራል ሰው የሚሰጥሽ አስተያየት አለ እንዴ ሳሙና ክፍቶ ነው ይልሻል ኦይል መቀባት ስለእያንዳንዱ ነገር ማስረዳት እኔ በጣም አወሰው ፓሽኔት ወደው ነበር ስራውና እንዲህ ስለሆነ ነው እኔ የጠቀመኝን ነገር ልክ አንቺ እንዳልሽው ሰው እንዲጠቀም በጣም ገፋፋ ነበር የሆነ ሰዓት ላይ ግን ሲለመድ የለመዱ ሰዎች ይመጣሉ እንደዛም ደግሞ መሆኑ ደግሞ አሁን ጥሩ ደረጃ ላይ እንዲደርስ ያደረገው ከስር እንደዚህ አይነት ቢዝነሶች እየበዙ መጡ እና ሰው ገብቶታል ማለት ነው የተፈጥሮ መዋቢያዎችን መጠቀም እንዳለብን ምክንያቱም አንዳንዴ ከውጭ ስለመጣ ብቻ እንጠቀመዋለን ኢንግሪዲየንቱ ምን እንደሆነ አናነብም ምን አይነት ሳይድ ኢፌክት ይኖረው አናውቅም ለማይስማማ ምን እንደሆነ ሳናውቀው ዝም ብለን እንጠቀማለን እና ያ ነገርን ከቅርብ ሆነን እኔ እንደ ባለሙያ ይሄኛው እንዲህ ነው እያልኩ መናገሬ ህዝቡ ላይ ጥሩ አዌርነስ ፈጥሯል ብዬ አምናለሁ ልክነሽ ምን እንደሆነ ታውቂያለሽ ምናልባት ይሄንን አንድ ሱፐርማርኬት መደርደሪያ ላይ ባየው ላልገዛው እችላለሁ ሰው እስካላወቀው እንደዚህ አውጥተን እስካልተናገረን ይሄ ፕሮዳክት ማለት እንዲህ ነው ብለን ከተናገረን በኋላ አሁን በየቦታው ቢያውጡ ብለው ያስታውሳሉ ካለበለዚያ ግን አዌርነሱን እንደዚህ እየፈጠርን እየተናገረን ባገኘነው አጋጣሚ ካላስተዋወቅን ምንም ከንቱ ነው የሚሆነው ድካምሽ ባይ ዘ ዌይ አሁን ቅድም ያነሳሽው ነገር ትንሽ ሳብ ስላደረገኝ ነው ሳምናው ክፍት ለምን ሆነ ብለው ያሉት ምክንያት አለው ምክንያቱ ያው ናቹራል ነው እንደነገርኩሽ ሃንድ ሜድ ስለሆነ አንደኛ ያው ቫልዩ አለው በፋብሪካ ተሰርቶ ወይንም በሲንቴቲክ ነገር በኬሚካል የተሞላ ነገር ሳይሆን ናቹራሊ እያየሽው ምን እንደሆነ እንድታቂው ሃንድ ሜድ ነው ክራፍቲንግ ነገሮች ደግሞ ትንሽ አርት ነገር አላቸውና ያንን ነገርም ለማሳየት ነው እኔ ይሄንን የመረጥኩት ዲዛይን ስለሆነ ነውና እንደዚህ ነው አክቹሊ ያው ሌላው ዓለም ላይ ታውቂያለሽ ሜቢ ኦርጋኒክ ነገር የሚሸጡ ሰዎች
ኢትስ ኦፕን ማርኬት ላይ ብዙ ጊዜ አለ። ከእንደገና ሱቃቸውም ስቴጂ ስቶር ውስጥ እዛው እየቆረጡላ ሊሸጡልሽ ይችላሉ። በጣም የተለያየ በቃ አርት ነው በቃ የሚመስልሽ እና እሱን ማምጣት ትንሽ ይከብዳል። ምክንያቱም ጋፑ በጣም ሰፊ ነው። ሰው የለመደው የሆነች የምታምር ፈረንጅ ስዕል ያለችበት ሳሙና ያለውን ነገር ነው እና ያ ነገር ከዚህ ያው ክራፍቲንጉንም እንዲጨምር ስለፈለኩ ነው እንዲያደክፍት ያደረኩት። በጣም ጥሩ። ያው እኔ እንግዲህ ምስክርነትን በዚሁ እየሰጠሁኝ ነው። ያልተጠቀምኩበት እንደዚህ አይነት ነገሮች አውጥቶ ለመንገር ለሰውም ለማስተዋወቅ በጣም ከባድ ነው እንደምታውቂው። እኔ ተጠቅሜ በራሴ ለውጥም ስላየሁኝ ከዚህም በፊት እንደው ይሄን ነገር ተጠቀሙ ብዬም ስለወጣሁኝ ነው። እንደው አንቺ ደግሞ እስቲ ያንቺን ፕሮዳክቶች ከሌሎቹ ፕሮዳክቶች እንዳልሽው ብዙ ሰው ማርኬት ውስጥ ገብቷል እና እንደው በተመራጭነት ገዝተው እንዲጠቀሙ እዚህ ጋር ስንል እንደው የተለየ ነገር እስቲ ብትነግሪልኝ ብዬ ነው። ያው ቅድም ሜንሽን እንዳደረኩት ነው። አንደኛ በትክክል ቴስት ተደርጓል፣ ኳሊቲው ምን እንደሆነ ታውቋል። እዚህ ላይ የተጻፉት ኢንግሪዲየንቶች አሁን ጊዜ ደግሞ በጣም ኑሮ ቀሏል። የምንፈልገውን ነገር የተጻፈውን ጎግል ብናደርግ እናውቀዋለን፣ ለምን እንደሚጠቅም ከምን እንደተሰራ እና ያንን ነገር እያወቅን እንድንጠቀመው ያደርገናል። ኢንተርናሽናሊ አፕሩቭድ ሆኗል። እና ያ ነገሮች እንትን ይላል። ከምንም በላይ ደግሞ እኔ ኮኔክት አድርገን ከኔቸር ጋር ገባሽ ከራሳችን ጋር በጣም መለያየት የለበት። የምንጠቀመው ፕሮዳክት እኛን ነው መምሰል ያለበት እና የምንበላው ምግብ ቆዳችን ላይ ከምንጠቀመው ነገር መራራቅ የለበትም። ምክንያቱም አሁን ካሮት ኦይል፣ ሁሉም እነዚህ ነገሮች ቴስት መደረግ ይችላሉ በአፍ ራሱ ኤክሰፕት ሳሙናው ያው ሶፕኒፊኬሽን ስላለው ሳሙናው እንጂ ሌሎቹ ተፈጥሯዊ ነገሮች ናቸው እና ቆዳችንንም ልክ እንደምንበላው ሆዳችን ውስጥ እንዲገባ እንደምንፈልገው ምግብ እንዳለ ኒውትሪሽን እንዳለ ሁሉ ቆዳችንም ያንን ኒውትሪሽን ነው እንጂ ማግኘት ያለበት በጣም ሶፊስቲኬትድ የሆነ ሲንቴቲክ የሆኑ ነገሮች ወይ ሚነራል ነገሮች፣ ሚነራል ኦይል የሚባሉት አለ አይደል፣ ፓራፊን ምናምን፣ እነሱ ነገሮች ከነሱ መራቅ አለበት ቆዳችን እና ለዛም ነው ይሄ በጣም ቅርብ ነው ለኛ። በጣም ትልቅ ነገር ነው የነገርሽኝ። እኔ ምን አይነት አመለካከት አለኝ መሰለሽ፣ በጣም ብዙ ሰዎች እንደውም ሜካፕን እኔ ፐርሰናሊ ብዙ የሜካፕ ተጠቃሚም ስላልሆንኩ ብዙም ስለማልወደው ብዙ ጊዜ ምን እላለሁ፣ ሜካፕ መጠቀም ካለብኝ ያችን የተበላሸችዋን ነገሬን እንደ ካቨር ለማድረግ ያህል ነው እንጂ ሞር መሰራት ያለበት ስኪኑ ላይ ነው መጀመሪያ አይደለ? ከዛ ሜካፕም የሚያምረው እኮ ስኪንሽ ጥሩ ሲሆን መሰለኝ። ስለዚህ ሰው በርትቶ መስራት ያለበት ስኪን ሩቲኑ ላይ ነው ይመስለኛል። እና ጥሩ ገልጸሽልኛል። ሌላ ግን በጣም የሚያሳስበኝ ነገር ምን እንደሆነ ታውቂያለሽ? አንዳንድ ሰዎች እኔን ጨምሮ በፊት ቶሎ ለውጥ ለማምጣት እንፈልጋለን። 2 ቀን አድርገን ቶሎ ለውጥ አላየንም ብለን ቶሎ እንቸኩላለን አንዳንድ ነገሮች አይደል? እስቲ ይሄን እንዴት ታያዋለሽ? ለውጡ የሚመጣው በስንት ጊዜ ነው? በዛ ላይ ደግሞ እኔ ተስተካክሎ መጠቀም ያለበት ይመስለኛል አይደል? አጠቃቀሙንም ማወቅ ይኖርብናል በደንብ እንጂ ለምሳሌ አንቺ ፕሮዳክቶች ሙልጭ አርጌ ገዝቼ 1 ሳምንት ብቻ አርጌ ላይ ለውጥ አላመጣሁም ማለት ከባድ ይመስለኛል። እስቲ እዚህ ላይ አስተያየት እንድትሰጭበት ፈልጌ ነው። እሺ፣ ያው ሰው ለውጥ የሚፈልገው ቶሎ ነው የሆነ ነገር ሲኖርበት። ለምሳሌ አሁን ረጅም ጊዜ ሜቢ 3 ዓመት 4 ዓመት ፊቱ ላይ ማዲያት ያለ ሰው የሆነ ፕሮዳክት ሲገዛ በአንድ ወር ውስጥ ለውጥ ማየት ይፈልጋል። እንደዛ ሳይሆን መሆን ያለበት መጀመሪያ ትሪት፣ ልክ አሁን እነዚህን ፕሮዳክቶች ጥሩ ናቸው ማዲያት ትሪት ያደርጋል ስል እንደ መድኃኒት ተቀብተነው እንዲያሽለን ሳይሆን የመጀመሪያ ቤዛችን ቅድም እንዳልኩ ቆዳችን ሲስተካከል ነው እና ሜካፑንም ምኑንም ሊቀበለው የሚችለው ማዲያቱንም እንዲያጠፋው ጤናማ ቆዳ። እነዚህ አሁን የቆዳ ትሪትመንቶች ናቸው። ትሪት ያደርግልናል ለረጅም ጊዜ። ላይፍ ስታይላችን ነው ማድረግ ያለብን እንጂ እንደ መድኃኒት ለ1 ወር ወይ ለ2 ወር ተጠቅመን የምናቆመው ነገር መሆን የለበትም እና ቆዳችን ጤና ሲሆን የወጣው ማዲያት እየጠፋ ይሄዳል፣ የመውጣት ቻንሱም ይቀንሳል። ለምን? ጤናማ ቆዳ ላይ እንደዚህ ማዲያት ምናምን ብጉር የሚባሉ ነገሮች አይወጡምና። ስለዚህ ናቹራሊ እነዚህ ነገሮች እንደ ላይፍ ስታይል ሁሌ በቃ የምንጠቀም ሳንቀላቅል ደግሞ፣ ምክንያቱም ዛሬ የሆነ ነገር ነገ የሆነ ነገር ሳይሆን የመሰለንን ፒክ ያደረግነው ነገር ለረጅም ጊዜ ስንጠቀመው ጥሩ ለውጥ ያመጣል። ጤናማ ቆዳ ላይ ደግሞ እንዳልኩሽ እንደዚህ አይነት ነገሮች አይወጡም።
ሰውንም ብዙም እኮ አልፈርድበትም ሜሪዬ። በቃ የሚተዋወቁት ነገሮች ከመብዛታቸው የተነሳ ቶሎ አንድ ነገር ይሄን እምቢ ሲለን በሳምንቱ ወይ በወሩ እንዳልሽው ሌላ ነገር ላይ እንሮጣለን፣ ከዛም ሌላ ነገር ላይ እንሮጣለን። አንደኛ ኪሳራ ነው፣ ምንም ትርጉም የለውም አንዱ ጀምረሽ መተው እና እንዳልሽው መድኃኒት አይደለም ትሪትመንት ነው ይሄ አይደለም። ስለዚህ ጊዜ ይፈልጋል ነው ዋናው የገባኝ ነገር እና እኔም በራሴ ስላየሁት ትክክል ነው። እንግዲህ ለዘመናዊ ሾው ተከታታዮች የኤነት ኤርዝን ፕሮዳክቶች ስትገዙ ትንሽ ትግስት አድርጋችሁ፣ በጣም ትንሽ ጊዜ እኮ ነው ያው ብዙም አይደለም እና አድርጋችሁ ለውጡን በደንብ እንደምታዩበት እኔ እርግጠኛ ስለሆንኩኝ ነው የምነግራችሁ። በዛ ላይ እንደው አይመጣም እንኳን ቢባል ምንም ጉዳት እንደሌለው ለመንገር ነው። ምክንያቱም አንዳንድ ጊዜ እንደዚህ አይነት ነገሮች ስንናገር ጉዳቱን አንዳንድ ፕሮዳክቶች እንጠቀም። እኔ ከዚህ በፊት ነግሬሻለሁ ማልገዛው የነበረው ነገር አልነበረም እና በጣም ራሽ ያወጣብኝ ነበረ። እንደዚህ አይነት ነገሮች ያልገዛሁት ነገር የለም። እሱንም ቢሆን ዛሬ ገዛለሁ፣ እምቢ ካለኝ ሌላ ገዛለሁ ምናምን። ኪሳራው በጣም ብዙ ነው እና እንዳልሽው ትዕግስት ኖሮት ያንን ማድረጋችን እና አንቺም ነግረሽናል፣ በጣም ቀላል ሩቲንሽን ነግረሽናል ሜሪዬ። መቼስ በጣም ነው የማመሰግነው። እዚህ ላይ እንግዲህ እንደኔ ተጠቅማችሁ ውጤት ያመጣችሁ ብዙ ሰዎች ይኖራሉ ብዬ አስባለሁኝ። የኤነት ኤርዝን ፕሮዳክቶች እስቲ እዚህ ላይ አስተያየት እየሰጣችሁን ሂዱ። ሌላ እንደው ሜሪዬ እስቲ ስለ ፕሮዳክቱ ደግሞ ሌላ አላወራሁትም የምትይው ነገር ካለሽ እኔ ወደሚቀጥለው ጥያቄ እገባለሁ። ስለ ሄሩስ እስቲ ትንሽ አሁን ፕሮዳክቶች የፊቶቹን በደንብ አወራ መሰለኝ እና ስለ ሄሮ ኦይሎች ምናምን ትነግሪኝና የሚቀጥለው ደግሞ ፕሮጀክቶችሽ መቼስ በዚህ አትቀሪም። ፎርሹር በየቀኑ አፕዴት የሚደረጉ የሚለወጡ ምናምን ነገሮች ይኖራሉ ብዬ አስባለሁ። እስቲ እሱን አያይዘሽ ደግሞ ብትነግሪኝ ደስ ይለኛል። ኦኬ የፀጉር እንግዲህ ትሪትመንቱ እንትን ነው፣ በአቮካዶ ኦይል ነው ዋናው ቤዝ ኦይሉ አቮካዶ ነው። አቮካዶ በጣም ብዙ ጠቀሜታዎች አሉት። እንደውም ሪሰንት ጥናቶች ምን ይላሉ ከኦሊቭ ኦይሉ ራሱ ኒውትሪሽን ቫልዩ ይበልጣል የአቮካዶ። እና ያንን ነገር ለፀጉራችን አፕላይ ማድረግ ግን ያን ብቻውንም ደግሞ ሳይሆን ከተለያዩ የተፈጥሯዊ እንትኖች ቁርንፉድ፣ ክሎቭስ ምናምን የሚባሉት እነሱ አይነት ኢንግሪዲየንቶችን ጨምሬ ነው ይሄን የምሰራው እና ለፀጉር መፋፋት ማደግ እና ጤናማነቱን ደግሞ እንዲጠብቅ። ምክንያቱም ብዙ ጊዜ በተለይ ከተማ ውስጥ የምንኖር ሰዎች ፀጉራችን ኬሚካል በጣም የተጎዳ ነው። በቀለሙ በፐርሙ ሪላክሰር አለው ምናምን ያንን ነገር ትሪት ያደርግልናል እና እንደውም በጣም እንድናቆም ይገፋፋናል። ፀጉራችን እያማረ ሲመጣ ስካልፓችን ጤናማ ሲሆን እነዚህ የምንጠቀማቸውን ነገሮች እየቀነስን ፀጉራችን እየፋፋ ይመጣል። ይኸው ምሳሌ እኮ ያሳያል። ፀጉርሽ እኮ ይሄ ስካልፑን ብቻ ነው ወይ ፀጉሩንም ነው የምትቀቢው? ሁለቱንም። ስካልፕም የፀጉር ፕሮዳክቱ ስንት አይነት አለሽ? የፀጉር ፕሮዳክቱ ይሄ ነው ያለው። ምክንያቱም አሁን ፎርሙላውን ትንሽ አስተካክያለሁ ከአመት በፊት ከነበረው። አሁን ደግሞ ጥሩ ኢንግሪዲየንት ያው እያስተካከልሽ አይደል የምትሄጂው። ስለዚህ ይሄኛው የመጨረሻው የሚባለው ምክንያቱም ኢንግሪዲየንቶቹም ቢበዙም ቤዚክ የሚባሉት የሚጠቅሙ ነገሮች ናቸው ያሉት እና እሺ አሁን የኤነት ኤርዝን ፕሮዳክቶች የፀጉር እየተጠቀምኩኝ ለምሳሌ ነው የምልሽ ሻምፖ እና ኮንዲሽነር ደግሞ የምጠቀመው ያንን ከሆነ ለውጦች አያለሁ ወይ እንዴት ነው? ጥሩ ጥያቄ ነው የጠየቅሽኝ ሬቾ። እዚህ ጋር እኔ በራሴ ነው አይደለ ሁሌ ምሳሌ የምሰጠውና ለራሴ የምጠቀመው የሞሪንጋ ሳሙናን ነው። የሞሪንጋ ሳሙናን እንደ ሻምፖ እጠቀምበታለሁ። ፀጉሬ ብዙም ኮንዲሽነር አይፈልግም እና በተፈጥሮ ነው ወይንስ? በተፈጥሮ ያው ትንሽ ለስለስ ስለሚል በሻምፑ ታጥቤ ስበጠር ኢቭን ሞሪንጋ ሳሙና ደግሞ ኦይሊ ነው። እነዚህ 100% ኦይል አላቸው። አቮካዶ ኦይልም ስላለው ይሄ ልክ በሻምፑ እንደታጠብሽው አይነት ስሜት አይደለም። ከተለቀለቀ በኋላ የኦይሊ የሆነ እንትን አለ፣ ለስለስ ይላል። ስለዚህ ሲበጠር ይስተካከላል። ከዛው ስታይል ማድረግ ነው። የአቮካዶ የሞሪንጋ ሳሙናው በዛ በጣም አድቫይዝ አደርጋለሁ። በተለይ እንደውም ሰው አሁን ጊዜ ሻምፖ በጣም እኔ እንደውም ይመስለኛል እንደውም ለሽበት ያጋለጠኝ የተጠቀምኩት ሻምፖ ነው ብዬ ነው የማስበው። ምክንያቱም የሆነ ጊዜ የነበሩ ፕሮዳክቶች ምን ነበራቸው? ፓራቢን፣ ሳልፌት ምናምን ነበራቸው። እነሱ ደግሞ አሲድ ናቸው እና የፀጉራችንን ፎሌት ነው የሚጨርሱት እና ያ ደግሞ አለቀ ማለት የመርገፍ ቻንሱ ከለሩን የመቀየር ነገር ስለሚኖር እነዛ ነገሮችን ማቆምና
በትክክል ኢንግሪዲየንቱን አይተን ሻምፖ የምንጠቀም ከሆነ እነዚህ ሰልፌት ፓራቢን የሌላቸው ምክንያቱም አሁን ጊዜ እንደውም አገር ውስጥ የሚሰሩ ፕሮዳክቶች አይቻለሁ ፓራቢን አላቸው። ፓራቢን ደግሞ 4 አይነት ናቸው እና እሱን ሁሉ ተጠቅሞ ያው ባለማወቅ ሊሆን ይችላል ወይንም ማርኬቱን እንትን ለማለት ሊሆን ይችላል እና ይሄ ነገር ደግሞ ያው ለሰው ደግሞ የሚጎዳው ነገር ስላለ ወደ ድሮ በጣም በጥንት ጊዜ በሰው በሳሙና ነበር ፀጉር የሚታጠበው። የድሮ ፀጉር አይተሻል በፎቶ ነው የምናውቀው አይደለ? በጣም አፉ በጣም ብዙ እና እንደሱ አይነት ነገሮች ወደዛ እንመለስ ነው የኔም ጥያቄና ጥረት እና አይ ሆፕ ሰውም አንደርስታንድ እያደረገው ሲመጣ አሁን ሰው ለምዶታል። እኔ ጋር አሁን እንደ ሻምፖ ሞሪንጋ ሳሙናውን ነው የሚጠቀሙት። እኔም ራሴ ስለምጠቀመው ጥሩ ነው ሜሪዬ። መቼስ ይሄ ትልቅ ነገር ይመስለኛል። ምክንያቱም አሁን ሁላችንም ምናልባት የተለከፍንበት ልበል ይመን ሁላችንም ስለምንሰራ አብዛኞቻችን ኦፍኮርስ የማይሰሩ እንግዲህ በደንብ አለ። በጣም አብዛኛው ሰው ሂውመን ሄር ስለሚሰራ በጣም እሱ ፀጉሩ ተጎድቷል። በጣም ብዙ ሰው ፀጉሩ አልቋል። በቃ እኔ እንደው ምን ላለው ወደፊት እኮ መትከያም ይታጣል። እሱን ለማድረግ እኮ የተወሰነ የራስሽ ፀጉር ያስፈልግሻል አይደለ? እና እኔ ወደኋላ ስትይ እኔ የራሴን ፀጉር በምጠቀምበት ሰዓት የነበረውን ውበት ሳይ እገረማለሁ ለራሴና እንዳልሽው ድሮ በምን ታጥበን ነው ፀጉራችን እንደዛ የሆነው? እና አሁን ሰው የሚጠቀመውን ፕሮዳክት ሁላ አያየውም። ሻምፖና ኮንዲሽነር እኔ በጣም ገዳይ ይመስለኛል። በጣም ብዙ ነገሮች አሉት እና እኔ እንደውም ከዚህ በፊት አይተሹ ከሆነ ከባንኮክ ናቹራል ሻምፖ አግኝቼ እባካችሁ ይሄን ተጠቀሙ። ያገኘሁት ጥሩ የሆነ ነገር እናገራለሁኝ። እንዲሁም የሽበት ማጥፊያ ሰው ሮንግሊ ወስዶት ሽበት ያጠፋል አይደለም ያልኩት እኔ የሽበት ቀለም ከምትቀቢ አሁን ፊታቸው የሚወጣ ሪታች ያደርጋሉ አይደለ? ፀጉራቸው ሽበቷን ያችን ለመደበቅ ያ ሞር እኔ ፀጉር እየገደለ ነው የሚሄደው። እኔ ራሴ ፊቴ ላይ ያለኝና ያንን ለመቀባት የማደርገው ሂደት ኬሚካሉ ፀጉሬን እየጨረሰው መጣ፣ እያሳሳው መጣ። እንደዛ ከማድረግ ይልቅ ብዬ ባንኮክ ስፈልግ እንደዚህ ፕሮዳክቶች በናቹራል እንትን ልክ ሳትፈልጊ ሽበትሽን አሁን ላንቺ ስፕሬይ ኦን ኢት ማለት ነው። ከዛ ሽበትሽን ያጠፋዋል። ዛሬ አይኖረውም። ከዛ በኋላ ግን መልሶ ራሱ ያ ማለት ያጠፋል ሰው ካቨር ያደርገዋል ነው። ግን አንዳንዴ ሚስ አንደርስታንድ ያደረጉ ሰዎች ማጥፊያ ተብሎ መጥቶ እኔ ሲጀመር ነጋዴ እሱ አይደለሁም እንደምታውቂው። ግን ሰዎችን አምጡ እኔ የተጠቀምኩበት ጥሩ ነገር ሲኖር ሰዎችን ብታመጡ የተሻለ ነገር ይኖራል። ልክ አሁን አንቺ የጠቀስሽው ሰው ሻምፑ ሲያመጣ እነዚህ ነገሮች የሌሉትን መርጦ ቢያመጣ ጥቅሙም እኮ ለራሱ አይደለም፣ ጥቅሙም ለራሱ ነው። አንዳንድ ጊዜ አስመጪዎች ምናልባት ፕሮዳክቶቻቸውን ላያውቁት ይችላሉ። ባለሙያ ስትሆኝ ግን ታውቂዋለሽ። እና ሁሉም ሰው አንብቦ የሚጠቅመውን ነገር ለሰው ቢያመጣ መልካም ነው እላለሁኝ። እንዳልኩሽ ቻንስም ብንሰጠው ለፀጉራችን ፋታም ብንሰጠው አይደለ? አሁን ሂውመን ሄሩ መቼስ አላጥብበትም እኮ ያችን ግን ሳወጣም ቢሆን ምን አድርጌም ተከታትዬ ማድረግ አለብኝ። እንዳልኩሽ አንቺ ምናልባሽ አርግሽ ስለማታውቂው ሊሆን ይችላልና ቱ ቢ ኦነስት የራስሽ ያልሆነ ነገር ሁልጊዜ አንድ አይደለም። ሁሌ ነው የምናገረው። እና ግን ምን አደረግነው? የምንጠቀም የነበረን ሰዎች ፀጉራችንን ጨርሰነዋል። የድሮ ፀጉራችንን ማግኘት አልቻልንም። ባዶ የሆንን ይመስለናል። እና በጣም ብዙ ሰው ኮንፊደንሱን አሳጥቶታል። ካለሱ ራሱን ማየት እስኪያቅተው ድረስ ሆኗል። እና you are one of the luckiest እንግዲህ አንቺ ከዚህ ነፃ መሆንሽ ደስ ይላል። አንዳንዴም ማርገሽ አታውቂም። አንዳንዴ ክሊፕ አደርጋል ስፈልግ የሆነ ፕሮግራም ሲኖርብኝ ምናምን ለምን የሆነ አለ አይደለ ስታንዳርድ ተብሎ ይወጣለት ቢት ግን አንዳንዴ ግዴታ እንዲህ መሆን አለበት የሚባል ሳይሆን ከኔ ጋር ምንድነው የሚሄደው? እኔ ምንድነው የምወደው? ምንድነው እኔን ገባሽ? ውበት ማለት አንዳንዴ በጣም በሰካካሹ ነገር ሳይሆን ራስሽን ፕሬዘንት ባረክሽ ነው ብዬ ስለማመን ነው። እና እንደዚህ ማድረግ እኔ በጣም ከዚህ በፊት እምላለሁ ሂውመን ሄር የሆነ ጊዜ ነው እንደማይ ሪሜምበር ማጋዚን እያነበብኩ ነውና እሱ ላይ ምንድነው አንድ ታዋቂ ሞዴል አለች ኢንተርናሽናል ሞዴል እና ፀጉሯ እንዳለ እንትን ሆኗል፣ በረሃ ሆኗል ተመልጦ ከፊት እና ይሄ ነገር ግን አልኩ የሂውመን ሄር ኢፌክት ነው። እና እንደሱ ነገሮች ሂውመን ሄርን ፋሽን ነው ብለን የምናደርግ መዋቢያ ነው እያደረግነው አፍተር 10 years ትረስት እንደ ቆጭ ብዬ ነው እንደ ከጓደኞቼ ጋር ሳወራና
ይሄ ነገር ሰው ደግሞ በቃ ስለ ፀጉር ማሳደጊያ የሆነ ጊዜ ያወራል ነበረ። ይኸው ልክ እንደ ራዕይ ነው አንዳንዴ። አሁን በየሄድሽበት በቃ እንትን ፀጉር ያሳድጋል የሆነ ወደ ናቹራል ለመምጣት ሰው እየሞከረ ነው። እና እነዚህ አይነት ነገሮችን አንዳንዴ አሁንም የሆነ ነገር ፋሽን ነው ቫይራል የሆነ ነገር ጥሩ አይደለም እና ፋሽን ስለሆነ እያደረግሽው ከዛ ውስጥ ከኔ ጋር ይሄዳል። ከዛ ከ5 ዓመት በኋላ ከ10 ዓመት በኋላ እንዴት ነው የሚሆነው ብለን ጥያቄ የራሳችን መመለስ። ምክንያቱም ቆዳችን ቢሆን ፀጉራችን ተፈጥሮ ራሱን ያስተካክላል። ራሱ ቆዳችን ራሱ አንዳንዴ እኮ ቆዳችን እንላለን እንጂ ራሱ ይተካል ዝም ብለን ብንተው በጣም ስላጨናነቅ ነው አይደለም። እና ትንሽ እንዳልሽው ፋታ መስጠት ለራስ ወደ ተፈጥሮ የራስ ውበት መዋቢያ ግዴታ በሰካካነውና ባደረግነው ነገር አይደለም። ልክ ነሽ ሜሪዬ። እኔ እዚህ ጋር ውድ የዘመናዊ ሾው ተከታታዮች ምንም እንኳን ዩመን ሄር አድርጌ ዛሬ ብታዩኝ ሾዎች ላይ ያደርጋለሁ፣ ግን አብዛኛው ጊዜ በራሴ ፀጉር ነው መሆን። ለውም በጣም በአጭር ፀጉርና ስታይሉ በጣም እወደዋለሁኝ። በጣም በሚገርምሽ ሁኔታ እኔ በጣም ሆን ወደው ግን አንዳንድ ሰዎች የሆነ ቦታ ላይ እንዳልሽ የሆነ ስታንዳርድ የተቀመጠለት ነገር አለ። እንዴት ዛሬ ጭራሹላ ታያለሽ እና ሳትፈልጊ ክራውዱ ሄደበት ቦታ ላይ ሳትፈልጊ ትሄጃለሽ። እና እኔ አብዛኛው ሰው ተቸግሮ ነው የሚመስለኝ። በዛ ላይ ደግሞ ዓለምን ዞረናል እኔና አንቺ እናውቀዋለን። ድሮ እኔ አፍሪካ አገር አሜሪካን አገር ላይ ምናምን ነው በብዛት የምናየው የነበረው አይደለ ሂውመን ሄር አጠቃቀም ላይ። አሁን ግን እነሱ እየተዉት እኛ በጣም እየተጠቀምንበት ያለው ነገር ራሱ ምን ይሆን ምክንያቱ ብለሽ እንደው አስበሽ ታውቂያለሽ? ማርኬቲንግ ነው አይገባሽ? አንዳንዴ ብሬን ዋሽ ተደርገናል ገባሽ? የቢዩቲ ስታንዳርድ ይሄ ነው ተብለን ራሳችንን አክሰፕት እንዳናደርግ በጣም በረጅም ጊዜ ተሰርቶብናል። እና ከዛ ነገር መውጣት ካልቻለን አሁንም የዚህ ነገሮች ተጠቂ ነን ወይንም እንዴት ነው ጥገኛ ነው የምንሆነው። እና አሁንም ቆም ብለን ብናስብ በተለይ ኢትዮጵያ ውስጥ እነዚህ ነገሮች በዝተዋል እና እኔን ምንድነው ሪፕሬዘንት የሚያደርገኝ ብለን እንጠይቃለን። እኔ ግን አሁን እኔ በጣም ብዙ ነገሮችን ወደ ቢዝነስ ነው የምለውጠው። ታውቂያለሽ ነገሮች በሙሉ ወደዛ ነው የሚሄዱት። እና አሁን ይሄን እያወራሽኝ ይሄ የሄር ፕሮዳክቶችሽ ባይ ዘ ዌይ በጣም እሱ እኮ ተቸግሯል። ፀጉሩ አልቆበታል። የፊቱ ፀጉር አሁን እንደውም ወደ መትከል ተጀምሯል። ሴቱ በሙሉ ምን እያደረገ ነው? እውነት እንነጋገር ከተባለ የፊቱ ፀጉር በሙሉ አልቆ ወደ መተከል ደረጃ ደግሞ እየተገባ ነው አይደለ? ፊቱ ላይ ምክንያቱም እንዳልኩሽ ነው መትከያም እኮ ይፈልጋል አይደል? አንዳንድ ጊዜ አርቲፊሻል ነገሮችን ስንጠቀም እኔ አርቲፊሻል ስጠቀም ወደ ናቹራል ነገሮች እንዲሄዱልኝም እወዳለሁ እንጂ በጣም ኤክሰስ የሆነ እኔ አሁን ሂውመን ሄር ላድርግ እንጂ እዚህ ጋር ረጃጅም እንደ ቁመቴ ረጅም ሰው አላደርግም። አሁን አንዳንድ በጣም ኤግዛጅሬትድ የሆነ ነገሮች እናያለን። እንደዛም አልወድም እኔ። ነገር ግን አሁን አንቺ እኔ እንደሚታየኝ ማለት ነው በጣም ብዙ ሰው ተቸግሯል በዚህ ነገር እና እኔ ከፕሮጀክቶችሽ መሀል ይኖራሉ ብዬ አስባለሁኝ እንደዚህ አይነት ነገሮች። ያው እንዳልኩሽ ነው አዌርነስ ላይ በደንብ መሰራት አለበት። ምክንያቱም አንቺ የሆነ ኢትዮጵያዊ ውበት ማለት ይሄ ነው ብለሽ በጣም ማስተማር የሚለው ነገር ላይ መስራት አለብን ብዬ አስባለሁ። ምክንያቱም አንዳንዴ በፊልም የምናየውን ሰው ነው መሆን የምንፈልገው እና ያ ነገሮች ያው ረጅም ዲስከሽን ይፈልጋል። ራይልዬ በዚህ አጋጣሚ አሁን በዩቲዩብ በቅርቡ እመጣለሁ እንደዚህ ላይፍ ስታይል ላይ እና የገባን በሄድን ቁጥር ራሳችንን እየሆን እንሄዳለን። ምንገዛውን ነገር እያወቅን እንሄዳለን። ከኔ ጋር ምንድነው መሄደው የሚለውን ነገር ስናቅ ግዴታ አንቺ ስላረግሽው እኔ ማድረግ አለብኝ ብዬ ላደርግ ያደርገኛልና እዚህ ላይ ወደፊት ኦፍኮርስ እንደ ፕሮጀክት እና ደግሞ እየኖርሽው ይሄ እንዴት ነው ራስ ስትኖሪው ነው የሆነ ህይወት እየቀለለ የሚሄደው። ሰው ደግሞ ለካ እንደዚህም አለ ብሎ ሲገባው ሲያይ ይለወጣል ብዬ አስባለሁ። ኦፍኮርስ ጊዜ ይፈጃል። እዚህ የደረስነው በጣም ብዙ ነገር ተሰርቶበት ስለሆነ እሱን ለመለወጥ ራሱን የቻለ ጊዜ ይፈጃል። እንዳልሽው እኮ ነው። አሁን ዛሬ ከአንቺ ጋር ሱል ይሄን ውይይት ሳረግ በጣም ብዙዎቻችን በቃ ለመመለስ በጣም ነው የምንፈልገው። ምንም ጥያቄና መልስ የለውም። ገባሽ? እንደ ናቹራል ምንም ነገር እንደሌለ አውቃለሁኝ። ስለዚህ እንደው ጠንከር አድርገሽ እንድታስቢበትም ነው። እንዳልሽው ደግሞ የራስሽን ዩቲዩብ ቻናል ደግሞ ከፍተሽ በቃ እንደናንተ አይነት ሰዎች እኮ ነው እንግዲህ የዩቲዩብ ኒሾችን እናውቃቸዋለን አይደለም? እና ሁሉም ሰው እኔ ሁሌ የምናገረው ነገር ነው የምንችለውን ያህል ነገር ከሰጠን አንቺ ይሄን የመሰለ እውቀት ኖሮሽ ብዙ አዌርነስ መሰራት እየተቻለ ለብዙ ሰው መድረስ እየተቻለ ፕሮዳክቱ በእርግጥ ተደብቆ ቀረብ እያለን ምክንያቱም በየቦታው ስለማየው እኔ አየዋለሁ ምንም ስለማውቀው ምንም ደግሞ የምታውቂው ነገር ሲሆን አይንሽ ያያል መሰለኝ አይደለም?
እና በጣም ነው ደስ የሚለኝ። ግን ስቲል እስካሁን አሁንም ማስበው ብዙ መሄድ አለብሽ ብዬ ስለማስብ ነው ሜሪዬ። ፎር ሹር ደግሞ እርግጠኛ ነኝ ብዙ እንደምታስቢም ስለማውቅ። ምክንያቱም ይሄ ሎካል ፕሮዳክት ሲሆን ሰው ትንሽ አይን አይጥልበትም። ምክንያቱም እኔ ስጀምርም በጣም ሰፖርት ሲያደርጉኝ እናንትን የነበሩ ሰዎች የኤክስፓቶች ናቸው፣ የውጭ ዜጎች እንደ አስቤዛ ነው የሚገዙት። የሚገርምሽ ለምንድን ነው? እነሱ ስለማያውቁት ነው? የራሳቸው ሀገር ፕሮዳክት ስለሌለ ነው? አይደለም። ናቹራል ነገር በጣም ጠቃሚ እንደሆነ ስለሚያውቁ ነው። እና ያንን ነገር እኛም ትንሽ አይናችን ከፍተን ማየት አለብን። እና እኛ እዚህ ላይ ትንሽ ደከም እንላለን መሰለን። እኛ ሀገራችን ላይ የሚሰሩ ፕሮዳክቶች፣ ሃንድክራፍቶች፣ እንዲህ አይነት ነገሮች ምናምን ላይ የራሳችንን ነገር ለመጠቀም ለምን እንደሚከብደን አንዳንድ ጊዜ በጣም ግራ ይገባል። የራሳችን በጣም ጥሩ ነገር እየሆነ እያየ ነው ግን አንጠቀምም። አሁን በየቦታው እኛ እንግዲህ በዓለም ስንዙር ያየናቸው ብዙ ነገሮች አሉ። ሌዘር ባግስ እኛ ሀገር የሚሰሩትን ሳይ በጣም ነው መገረመው። ግን በቃ የራሳችን ነገር ላይ ብዙ የማተኮር ልምድ የለንም። ይሄ ግን ቨሪ ኢምፖርታንት። መቼስ ማንንም ሴት ልጅ ማጌጥ መዋብ ማትፈልግ የለችም ብዬ አስባለሁ። እሱ ብቻ ሳይሆን ደግሞ በናቹራል ወይ ደግሞ መዋብ መቻል ቀላል አይደለም። ግን ይሄን ሁላ ነገር ሜሪዬ ስታደርጊ መቼስ ነገሮችሽ አልጋ ባልጋ ነበሩ ብዬ በፍጹም አላስብም። ምናልባት ነገ እንዳንቺ የተለያዩ ነገሮች ሊጀምሩ ፈልገው እንደው እንዳያቆሙ ስለምፈልግ ነው። እንደው የነበሩብሽ እስቲ ሂደቶች ብትነግሪኝ ደስ ይለኛል። ለሌላውም እንደው መማማሪያ ይሆናል ብዬ ስለማስብ። እኔ ያው መጀመሪያ ቻሌንጅ ብዬ ይሄ የመጀመሪያ ስራዬ ብዬ ስራዬ ሆኖ ሳይሆን ይዤ የመጣሁት ይጠቅማል ብዬ ይዤ ስለመጣሁ ቻሌንጅ የሚለው ነገር ያው ገበያውን ማለማመድ ላይ ነበረ በትልቁ የገጠመኝ። እና ያው የራሴም ሱቅ ስለነበረ እዛ ላይ ይዤው መጥቼ ነበረ። ግን ሰው እንዲገዛ ይሄ እንትን ነው ብሎ እያንዳንዱን ኤክስፕሌን ማድረግ ይከብድ ነበረ። በትክክል ሮ ማቴሪያሎች ማግኘት፣ ፓኬጂንግ ምናምን እነዚህ ነገሮች በጣም ቻሌንጅ ነበሩ። እና ያው ከጊዜ ብዛት የለመድሻቸውን ባለው ነገር ደግሞ ፊክስ እያደረግሽ መሄድ የሚባለው ነገር ያው መንገዱን አቅንቶልኛል። ግን በዚህ አጋጣሚ ደግሞ ላመሰግናችሁ መወዳችሁ እንጦጦ አርቲዥን እና ዞማ ሚዜም በጣም ሰፖርት አድርገውኛል። ያው ቀይን በመረክም ቫሊዩን አውቀውት የሆነ አንዳንድ ነገሮች ላይ ፓዮኒር የሚሆኑ ሰዎች አሉ አይደለ? ከነሱም ከስተመሮች ጋር አብሮ መሄድ ነገር ስለነበረ እንዳልኩሽ ኤክስፓቶች ይመጡ ነበረ ቦታቸው ላይ መሄድ እና እሱን አግዞኛል። ያን ያህል ቻሌንጅ የሚባለው ነገር አላጋጠመኝም። እኔ ደግሞ ፓሽኔት ሆኜ ስለምሰራው ምን ያህል አገኛለሁ የሚለው ሳይሆን ሰው እየተጠቀመው ነው፣ እየወደደው ጥሩ ፊድባክ እያገኘው ነው የሚለው ነገር ነበረ ለእኔ ትንሽ ከባዱ ነገርና እሱን ደግሞ አሁን አግኝቻለሁ ብዬ አስባለሁ። አሁን ደግሞ እንዳልኩሽ ቅድም ሜንሽን እንዳደረጉት ብዙ ሰዎች ወደዚህ ስራ እየገቡ ነው። አሁን ካለን ፖፑሌሽን አኳያ በቂ አቅርቦት የለም እና ቢበዛና በደንብ እዚህ ላይ መሰራት አለበት። እኔ በምን አምናለሁ መሰለሽ፣ ብዙ ጊዜ መለያ እቃ ከመሸጤ በፊት ስሜን ብራንዴን መሸጥ አለብኝ ብዬ ማምን ሰው ነኝ። ቢዝነስ ወመን ማለት ነው። እና ኤነት ኤርዝ የሚለው ራሱ ትርጓሜው ለምንድን ነው ሀበሽኛ ያልሆነው? እኔ ትርጓሜውን አውቀዋለሁ በእርግጥ ከዚህ በፊት ስላወራን ችግር የለውም። ግን እንደው ለሰው ቀለል ብሎ እንዲያዘው እና ትርጉሙም የኛው ስም እንዳለበት እንድታብራሪው ስም፣ ምክንያቱም በጣም ወሳኝነት አለው ሜሪዬ። እንደ ቀላል እናየዋለን። እኔ ከፕሮዳክቶቹ በላይ መጀመሪያ ስሜን ስሸጥ ነው ብዬ ነው ማስበው። እኔ አሁን ስኪለስ አዲስ ስትይ በጣም ብዙ ሰው ያውቀዋል። ለምንድን ነው ብራንድ ኔሜ ላይ ነው በጣም ስሰራ የነበረው እና ስኪለስ አዲስ ምን እንደሚሸጡላ ሳያውቁ ስኪለስ አዲስ ስምን የሚያውቁ ሰዎች አሉ አንዳንድ ጊዜ። እና እስቲ እንደው ኤነት ኤርዝ ምንድን ነው ትርጉሙ? ከመጀመሪያ ያልጀመርኩልሽ ይሄንን ለመንገር ስለምፈልግ ነበረ። እስቲ የስምሽን መጠሪያ የሆነውን ወሳኝነት አለው ስም በጣም እንትን ስላለው ነው። እና እስቲ እሱን እንድትነግሪኝ ስለፈለግኩ ነው። እሺ ኤነት ኤርዝ ማለት ያው ኤኔት መጀመሪያ የምጠቀምበት ኢንግሪዲየንት ባምቡ ቀርከሃ ማለት ነው። እኔት ማለት ግን በጉራግኛ ቀርከሃ ማለት ነው ትክክለኛ። ስለዚህ አበሽኛ ስም ትክክለኛ ያው በእንግሊዝኛ ስለተጻፈ ነው እንጂ እና ደግሞ ያው የለመድነው በአማርኛ ስላልሆነ የጉራግኛ ቋንቋ ነው። ትክክለኛ ኦሪጂኑም ከዛ በጣም በስፋት አለ። የኔት ቀርከሃ ጉራጌ ዞን ውስጥ በጣም በሰፊው አለ እና ከዛ ነው የሚመጣው። የመጀመሪያው
ፈርስት ኢንግሪዲየንት ስለሆነች ከዛ ጋር ኮኔክት ስለሚያደርግልኝ ነው። እርዝ ያው እንደ መሬት መቼም ትልቅ ነገር የለም። እኛን ተሸክሞ የያዘ እኛ ራሱ ከመሬት ነው የመጣ ነው አይደል? ከአፈር እና ይህንን ሪፕሬዘንት ያደርግልኛል። የተፈጥሮን ነገር ደግሞ ከመሬት በላይ ሪፕሬዘንት የሚያደርገው ነገር ስለሌለ እንደዛ ነው። በእንግሊዝኛ ያደረኩት ኢኔተርስን ያው ቪዥኑ የኢትዮጵያ ውስጥ የሚቀር ስላልሆነ እንዲለመድም ስለፈለግኩ ወደፊት ኢንተርናሽናል ማርኬት ላይ ሲወጣ ኢኔተርስ ቀላል እና ካቺ ይሆናል ብዬ ስላሰብኩ ነው እንደዛ የተጠቀምኩት። እችን ጥያቄ ባልጠይቅሽ ይቆጨኝ ነበር። በጣም ሰው እንዲይዘው የምፈልገው ነገር ሰው ከሚሰራው ስራ በላይ ስሙ ቶሎ ብያዝና ብዬ ስለማስብ ነው። ስለዚህ እንደሰማችሁት ውድ የዘመናዊ ሾው ተከታታዮች አይነት ማለት በጉራግኛ ቀርከሃ ማለት ነው። እኛ ኢንግሪዲየንት ማለት እንደ ግብአትም ስለምጠቀምበት በደንብ ማለት ከፕሮዳክቱ ጋር ይሄዳል እና ቀላል አይደለም። እሺ ሜሪ ቆንጆ ተጫወትን። በጣም ነው ደስ የሚለው። እኔ እናንተን ሳገኛችሁ ብዙ ጊዜ ደስ የሚለኝ ነገር ለብቻዬ ከምጫወተው አብረን ሆነ ያው ብዙ ጊዜ ስለምናወራ እንዲህ ደግሞ ህዝቡ ጋር ተደራሽነት ያለው እንደዚህ ፕላትፎርሞች ተዘጋጅተውልን በእኛ እንዳይቀር በሚለው ሁሌ እንነጋገራለን አይደል? የምናውቃትን ትንንሽ ነገሮች ለሁሉም ሰው ብናሳውቅ መልካም ነው። እዚህ ጋር ስለ እውነት እኔ ለፕሮሞሽን አይደለም የጠራሁሽ፣ በፍጹም ቢሆን በጣም ደስ ይለኛል። ብዙ ሰዎችም እንደሚያዩት ስለማቅ በይበልጥ ደስ ይለኛል። ነገር ግን እንደዚህ ሞር አዌርነስ የሚፈልጉ ፕሮዳክቶች ተደብቀውም እንዳይቀሩ ከመፈለግ በቃ አንዳንዴ በጣም ነው መጓጓው። ብዙ ጊዜ ስናወራ ከሌሎች ጓደኞቼም ጋር የምታውቁትን ምን አዲስ ነገር አለ እንባባላለን ሁልጊዜ ማለት ነው። ስለዚህ ሁላችን የምናውቃቸው መልካም ነገሮች ስፔሻሊ ደግሞ ተጠቅመሽ የምታውቂውን ነገር ማስተዋወቅ በራስሽን ያሁን ማንም ሰው ይሄን ነገር ሊወቅሰኝ አይችልም። ስላየሁት ማለት ነው። አፌ ሞልቼ የምናገርበት ፕሮዳክት ስለሆነ በጣም ነው የምደሰተው ሜሪዬ። እንግዲህ ይበል ነው የምለው እኔ ቀጥል። እንዲያውም ብዙ ነገር መስራት እንደምትቺ ስለማቅ ብዙ ነገሮች ትሰሪያለሽ። ከዚህም አልፈሽ ደግሞ ወደ ልጆችም በኋላ እስቲ እናወራለን። እኛ ብቻ አይደለም ማማር መዘነጥ ምናምን ያለብን፣ በተለይ ልጆቻችንን ፀጉር ምናምን መጠቀም ልጆቻችንን ብዙ ነገር አለ አይደል? ፊታቸውን ትምህርት ቤት ብዙ ልጆች ተጎርጉረው ምናምን ያለን እኮ አይደል? እሱን እስቲ በኋላ አንቺ በደንብ አድርገሽ ታስረጅኛለሽ። ነገር ግን እኔ አንድ በጣም እንድታወሪበት የምፈልገው ነገር አለ። ስለ ስኪን ኬር ሩቲን እንደው ሚስቴኮች አሉ ብዬ አስባለሁ ብዙዎቻችን ጋር እኔንም ጨምሮ። ስለዚህ እስቲ እንደው እሱን እንድታወሪኝ እፈልጋለሁ። ምን እንድንጠነቀቅ ስትመክሪናለሽ? ኦኬ ስኪን ኬር ሩቲን የሚባሉት አሁን ጊዜ በጣም ረጅም ናቸው። ለምሳሌ 7 ስቴፕስ ወይንም 9 ስቴፕስ ተብለው ይሄዳል እና ያንን ሁሉ ፕሮዳክት ገዝተን የተጠቀምን ቆዳችንን እየላጥ ነው እያጨናነቅ ነው የምንሄደው። መታጠቢያ አለ፣ ቶነሩ አለ፣ ክሊንዘሩ በቃ በጣም ብዙ ነው ልጠራልሽ ከምችለው በላይ እና ይህ ሁሉ ነገር ቆዳችን አይፈልግም። ቅድም እንዳልኩሽ በቃ በጥሩ ነገር ክሊንዝ አድርገ ነው ቆዳችንን ባላንስ ከሚያደርገው ይህ ፒኤች ባላንሱን የሚጠብቅልን እንደ ተፈጥሮ ደግሞ ትክክለኛ ነገር የለም እና በሱ አድርገን ጥሩ የሚስማማንን ሞይስቸራይዘር ካደረግንለት ቆዳችንን ይበቀዋል። ሲምፕል አዎ። በጣም ብዙ ኮክቴል በተጠቀም ቁጥር ቆዳችን ግራ ይጋባል። ኦፍኮርስ አዳፕት አድርጎ ተጨናንቆ የሆነ ነገር ሊስተካከል ይችላል። ግን ከዛ በኋላስ አዳፕት አድርጎት የሆነ ቆዳችን ቶሎ የማርጀት ነገሩ ይፋጠናል፣ ጤናማም አይሆንም። ለምሳሌ ኦይሎችን መጠቀም ኦይል መጠቀም ብሬክአውት እንዲያደርግ ያደርጋል ቆዳችን፣ ወይንም ብጉር እንዲያወጣ ያደርጋል ይባላል። ግን ምን አይነት ኦይል ብለን ራሳችን መጠየቅ ስንገዛው ናቹራል የሆኑ ኦይሎች ወይስ የኬሚካል ወይም ሴንቴቲክ የሆኑ ኦይሎች ሚነራል ኦይል የሚባሉ አሉ። እነሱ በጣም እንትን ናቸው፣ ለቆዳችን ተስማሚ አይደሉም። ቆዳችን ቀዳዳውን ነው የሚዘጉት። ቆዳችን ደግሞ ቀዳዳ አለው ይተነፍሳል እና እንዳይተነፍስ ነው የሚዘጉት እነዚህ ፕሮዳክቶች። እንደዛ ከሚሆን የተፈጥሮ ነገር ቆዳችን ሲያገኝ ብሌንድ ያደርጋል ከቆዳችን ጋር፣ በቆዳችን ውስጥ ገብቶ ደግሞ ጤናማ እንዲሆን ያደርግልናል። የተፈጥሮውን ይዘት ሳያጣ ቆዳችንን ያስተካክልልናል ማለት ነው። እና ብዙ ነገር ማብዛት እኔ ሚስቴክ ነው ብዬ ነው የማስበው። ግን በጣም ተለምዷል ደግሞ እና ሜቢ ጊዜያዊ ለውጦች ያገኛሉ። ግን
የቆዳችንን ጤና ያው ለጊዜው ከተዋወቅ በቀኛል ብሎ ሰው ሊያስብ ይችላል። ግን ጤናውን ደግሞ ምክንያት የምናደርገው ነገር ጤናችንን ሆርሞናችንን ዲስራፕት የሚያደርጉ ነገሮች ናቸውና እነዛን ነገሮች መቀነስ ማቆም እንኳን ስለለመድን ስለማይቻል መቀነስ አለብን ብዬ አምናለሁ። ምክንያቱም ቆዳችን ትልቁ one of the largest organ ይባላል ከልብን ጨጓራ እንደሚባል ጉበት እንደሚባለው ቆዳችን ፍሬም አድርጎ የሚይዘው የሰውነታችን ቆዳችን ነው እና ያንን ቆዳ በተፈጥሯዊ ነገር ነው መንከባከብ ያለብን እንጂ አሁን ጊዜ ታውቂያለሽ የሆርሞን መዛባት ይሄ የካንሰር ምናምን የሚመጡ በጣም ብዙ ከምንድን ነው የመጣው ብለን ራሳችንን መጠየቅና መቀነስ ያለብን ነገር መቀነስ አለብን ብዬ አስባለሁ። እንደው መቀነስ ብቻ ሳይሆን ሜሪዬ መቅረት ያለበት ብዙ ነገር አለ እኮ ስታስቢው አይደል? አሁን የምንሰማቸው ያው ሜዲካል ቱሪዝሙ ላይ እንዳለው ታውቂያለሽ እና በጣም ብዙ የበሽታ አይነቶች በቃ ሰምተን የማናውቀው እና አሁን በጣም የሚበዙ አይነት የበሽታ አይነቶች አሉ። ስለ ጡት ካንሰር መቼስ አውርተን አንጨርሰውም እና ያ ሁሉ ነገር ተያያዥነት ያለው ነገር አለ። እኔ አሁን ዲዮድራንት በዚሁ በስራዬ ምክንያት ማለት ነው በጣም ልጆች ወጣቶች በጡት ካንሰር ተይዘው ሳይ አንዳንድ ነገሮችን ስሰማ በእርግጥ ጥናቶች ያላረጋገጧቸውን ነገሮች ማለት በጣም ከባድ ነው። ግን መተው የምችለውን ነገር አሁን ዲዮድራንት ለምሳሌ በቃ ማንበብ ራሱ የጀመርኩት እዚህ ሜዲካል ቱሪዝም ውስጥ በሽተኞችን ህመምተኞችን ይቅርታ ወደ ባንኮክ ታይላንድ እንደምልክ ታውቂያለሽ እና በቃ ለምንድን ነው ቁጥሩ እንደዚህ የሰፋው እና መከላከል የምንችላቸው ነገሮች ለምን አንከላከልም ብዬ እኔ ዲዮድራንት ካቆምኩኝ በጣም ቆይቻለሁ እና ሎሚ ነው የምጠቀመው። እናቶቻችን ምን አላቸው እና በጣም የባሰብኝ ነገር ከሌለ በስተቀር ገባሽ አንዳንዴ ስትወጪ የማታገኝበት ምናምን ነገሮች ከሌሉ በስተቀር ኢትዮጵያ ሆኜ ቤቴ ሆኜ የምወጣበት ምናምን ነገር ካለ ልክ እንደ ድሮ እናቶች ሎሚ ቆርጬ ተቀብቼ ነው የምወጣው። ምንም የጎዳኝ ነገር የለም። እንደውም በጣም ብዙ ነገር በነፍት አድርጌያለሁ ብዬ አስባለሁኝ እና እንዳልሽው መቀነስ ብቻ ሳይሆን እያቆምን መሄድ አለብን ብዬ አስባለሁ። አንቺ በስራሽም ስለምታውቂው ነው ይሄን እንደዚህ ነገሮች እኔ ደግሞ ብዬው አካባቢ ያለውና ግን ሰዎች ለመቀየር ሞክራለሁ። ምክንያቱም ከባድ ነው የሆነ እንደዚህ አይነት ነገር ይዘሽ ስትነሺ ትልቅ ሙቭመንት ነውና በአንድ ሰው ኃይል የሚነሳ አይደለም። እንደውም ካንቺ አልጠበቅኩም እንደዚህ ዲዮድራንት አልጠቀም። እኔም አሁን ፐርሰናሊ ዲዮድራንት አልጠቀም ከስንት አንዴ በጣም እንትን ካልሆነ በስተቀር ምንድነው የማደርገው እሱን የሚተካልኝ ነገሮች ይሄ ኦፍኮርስ በራሴ ወደፊት መመጣበትም ስራ ነው። ግን አሁን ለጊዜው ሸብ የሚባል አለ። እሱን ሸብ የሚባል ላይ ተፈጥሮ ድንጋይ ነገር ነው የተፈጨ ነው። እሱን መቀባት በጣም ቆንጆ ነው። የት ነው የሚገኘው? የትም እንደውም እዚህ ሰፈር ሻላ ሳይሻል ነግርሻለሁ። አንድ ጊዜም በቲክቶክሽ ባይ ዘ ዌይ ቲክቶኳን የዘመናዊ ሾው ተከታታዮች ከስራ አስቀምጥላችኋለሁ ሙሉ አድራሻዋን ገብታችሁ ተከታተሏት። የደበቀችኝ ነገር አለ እዛ ላይ የከርከዴ ሻይሽን ይዘሽ ቁጭ ብለሽ ስትጠጪ ከርከዴ የሚለውን ነገር ሰማዋል። ስለ እውነት ሜሪ ምን እንደሆነ እንኳን አላውቅም። እኔ ደግሞ ሰውነት ብዙ ወፍራም መባል አይደለም ግን ቦርጭ አለኝ የሆነ የማይጠፋ ነገር ብቻ ወድሽ ከወለድን በኋላ አለ። አንቺን ደግሞ እንደዚህ ሳይሽ ሽንቅጥቅጥ ብለሽ ነው ሁል ጊዜ ማይሽ እና ላይፍ ስታይልሽ ራሱ የሆነ ሼር ማድረግ ያለብሽ ነገር ያለ ይመስለኛል ሜሪ። ስለ ከድከዴዋም አውሪና ቲክቶክ ላይ ታገኙታላችሁ። በእርግጥ ልክ ይሄንን ዘመናዊ ሾው ስትጨርሱ አድራሻዋን በሙሉ ዩቲዩብዋንም እተውላችኋለሁ፣ የሱቅሽንም አድራሻ እንተውላችኋለን፣ ዩቲዩብሽንም እንደዛው ሞር መስራት አለብሽ ብዬ አስባለሁ ሜሪዬ። እንግዲህ እኔ ሁሌ ጨቅጫቂ ነኝ እንደዚህ አይነት ነገር ታውቂያለሽ እና እስቲ ስለ ላይፍ ስታይልሽ ብትነግሪኝ እንደዚሁ ተውቦ ምልሽ እንደሆነ 1 ኪሎም ጨምረሽ እንደው ከዚህ አላውቅም ነው። በጣም የምደነቅብሽ ስለ እውነት። እንግዲህ ወልዶ እንደዚህ መሆን አንዳንዴ ስንፍናም አለው ሁሉም ሰው ጋር እና እኔ ብዙ ጊዜ ቲክቶክ ላይ የምሰራበት ነገር ነው። ኤክስኪውዝ አናርግ፣ መውለድን እንደ ምክንያት አናድርግ። በሽታ አይደለም መውለድ አይደለም፣ ተፈጥሯዊ ነገር ነው። ማስተካከል የምንችለውን ሳንሰንፍ እናድርግ። አንዳንዴ ስንፍናችንን ወደ ምክንያት እንወስደዋለን ብዙዎቻችን። እኔ ካንቺ ዛሬ አንድ ሌሰን ላይፍ ስታይልሽን ጥሩ ነገር ብትነግሪ ነገ እጠቀምበታለሁ። እንዳልኩሽ ነው ስለ ከርከዴ ስታወቂ ሜሪ ዛሬ ምንድን የምታወራው ቅላቱንም ሳየው ፈራሁት ነገር ምን ይሆን ምናምን እያልኩኝ እስቲ ሜሪዬ እባክሽን። ያው ላይፍ ስታይል እንግዲህ ሲነሳ አሁን ከሞደርን ላይፍ ስታይል ወደ ኋላ ብንሄድ እመርጣለሁ። ምክንያቱም የኔ ላይፍ ስታይል ከቤትሽ ነው የሚነሳው እና ለእኔ ሮል ሞዴሌ እናቴ ነች። ሁሌ
ከምትገዛው ዕቃ ያንዳንዷ ነገር ጥራት ያለው ነገር መግዛት ምናምን ብላ በፊት እንደውም ምን ሆና ነው ነበር። አሁን የገባኝ ራሴን ማስተዳደር ስጀምር። ምክንያቱም ምንገዛው ዕቃ ቤታችን ገዝተን ግሮሰሪ ወይንም ገዝተን የምናስገባው ዕቃዎች ማንነታችንን ይወስናሉ። ጤናችንን ዲፋይን የሚያደርጉት እነሱ ናቸው። እና ለእኔ ላይፍ ስታይል ምንድነው ያው ቀለል ያለ ወደ ድሮ መመለስ። ፓክድ የሆኑ ነገሮች እኔ ቤቴ ገዝቼ አላውቅም። ለልጅ ገብቶም አያውቅም። ልጅ ቅድም ስለ ልጆችም ስላልሽ ፓክድ የሆነ ነገር ልጄ በልታ አታውቅም። ሲሪየል ምን እንደሆነ ቀምሰው አታውቅም። በቃ ምናልባት እንደ የሆነ ወይ ሰው ቤት ስትሄድ ወይ የሆነ እንትን ነገር ነው እንጂ ለልጄ ኑቴላ አሁን ጊዜ በደንብ በቃ ልጄ ምግብ ስለማይበላ ኑቴላ ላብላው ይባላል። እና እነዚህ ነገሮችን ይጣፍጣል እኮ አሁን ቾክሌት ጥሩ የሆነ ቾክሌት ትበላለች። ግን እንደዚህ አይነት ፓክድ የሆኑ ነገሮችን እኔ ካስገባሁት ቀጥታ ልጄ ነች የምትመገበው። ስለዚህ እኔ አልገዛቸውም እነዚህ ነገሮች። ላይፌን ያቀልልኛል ብዬም በጣም ፍሬሽሊ ኩክድ የሆኑ ነገሮች እንድትበላ ነው የማደርገው። ፍራይድ የሆኑ ነገሮች አትበላም። እና እነዚህ ቤትሽ የምታስገቢያቸው ነገሮች ባላንስድ የሆኑ ዳይት እንድታደርግ ያደርግሻል። ሞር ቬጅቴብል ሁሉም አይነት ነገሮች ጥራጥሬውንም ቬጅቴብሉንም ስጋውንም ባላንስ እያደረግን ፍሬሽ ገዝተን መመገብ ላይፍ ስታይላችንን ያስተካክልልናል እንጂ እኔ በቃ ክትፎ ብቻ ነው የምወደው ብሎ ክትፎ መብላት ወይንም ቅባት የበዛበት ነገር ነው አንድ አይነት ነገር መመገብ ጣፋጭ እኔ ስለምወድ በቃ አላቆም አልችልም ማለት ዋልጋ ያስከፍለናል። እና አሁን ደግሞ ያሉ ይሄ ፓክድ የሆኑ ነገሮችን መመገብ ያው ላልሹ በሽታውን የመቋቋም እስካንችል አለመቻል አስጨርሶናል። እና ያንን ነገር ያው ላይፍ ስታይል የሚባለው ለእኔ ሾፒንግ ነው። ከምግብ አገዛዛችን ጠንቀቅ ብለን እንገዛለን። ስለዚህ ተፈጥሯዊ የሆኑ ነገሮችን መግዛት አትክልት እኛ ሀገር ቅርብ ነው። አትክልቶችን ገዝተን መመገብ እንዳልኩሽ ቅባታማ ነገሮችን ስንመገብ ጤናማ በሆነ መልኩ በጥራት የተሰራ ነገር ሲሆን ጤናችን ይጠብቅልናል። የቫራይቲዎችን አመጋገብ ላይ ቫራይቲን መጠቀም ጥሩ ነው ብዬ አስባለሁ። በተለይ ደግሞ ለልጆቻችን አሁን እኛ ኦልሬዲ የሆነ ቦታ ደርሰናል እና ማስተካከል የምንችለውን እያስተካከልን ነው የምንሄደው። ለልጆቻችን ግን ማቆም ያለብን ነገር ካለ ከአሁን ማቆም አለብን። ምክንያቱም በቅርቡ ሰምተሻል ዜና ላይ የወጣውን የ13 ዓመት ልጆች ዳያቤቲክ እየሆኑ መጥተዋል። በዛ እድሜ ደረጃ ከሆነ ምንድን ነው ኮዙ ሲባል ፓክድ የሆኑም ነገሮች ፕሬዘርቬቲቭ ያላቸው ነገሮች ሶዲየሙ ምኑ የነዚህ ሁሉ ጥርቅም ነው ልጆቹን በሽተኛ እያደረገ የመጣውና ለምንወዳቸው እንደዛ ለምንሳሳላቸው ልጆች ጥሩ ነገር ማቅረብ አለብን ብዬ አስባለሁ። እናት ከሆን ደግሞ ፍሬሽሊ እየሰራን ልጆቻችን በመገብን ቁጥር ነው ፍቅሩንም ያውነ ኬር እና ፍቅር የሚባለው ነገር በዛ ይታያል ብዬ ስለማምን ነው። እና ወደ ኋላ ማለት እኮ ይሄ ነው አይደል? እኛ እናቶቻችን አብረው ሆነው እየሰሩ አይደል? አዎ አመጋገባችን እኛ ሀገር ቲፒካል የኢትዮጵያዊ አመጋገብ ጤናኛ ነው ብዬ አምናለሁ። ኢትዮጵያ ውስጥ የሚመረቱ ነገሮችን መመገብ ጥሩ ነው። ስለዚህ ያንን ማድረግ አለብን። ምክንያቱም እኔ ለልጅ የማላደርገው ነገር ሌላው ባያደርግ ብዬ የምመኘው በጣም ብዙ ነገሮች አሉ። አንዳንዴ አሁን ቤተክርስቲያን ስንሄድ አሉ ልጆች ስናክ ይዘው ይመጣሉ። ሲቀማመሱ ሳይ ይሄ የታሸጉ ድንች ጥብሶች ምናምን አሉ እና እሱን ነገር እናት ገዝታ ስታበላ ያለው የታሸገ ጁሶች ምናምን እና በጣም ሮንግ የሆነ በቃ ለልጅሽ መስጠት አይደለም እንደው መታሰብ ያለበት ነገር ነው ብዬ ሁሌ ነው እሱ ላይ ማውራው። ቲክቶክ ላይ ሰምተሽ አውቃለሁ። ልጆቻችንን እኛም እኮ ልጆች አሳድገናል። ልጆቻችንን ቤተክርስቲያን ሲሄዱ ሲጀመር ቤተክርስቲያን እንደሚሄዱ ማወቅ፣ የዛን ቦታ ስርዓት ማወቅ ማሳወቅ ልጆች ደግሞ ያውቃሉ። የሚገርምሽ ነገር ሜሪ እኔም አንድ ሾይ ላይ ሰርቸዋለሁ ይቀርባል፣ እሱም ታየዋለሽ። እና ልጆች የትምህርት ቤትና የቤታቸውን ለውጥ የማያውቁ ልጆች ላሉ በጣም በሚገርምሽ ሁኔታ ማለት ነው። እንዳልሽው ቤተክርስቲያንም ስንሄድ በጣም ከስርዓተ ቁርባን በኋላ እንግዲህ እንደ ኦርቶዶክስ ቤተክርስቲያን እንትን እኔ ስነግርሽ ሲወጡ ምን የሚበሉትን ስናይ እኔ በጣም ነው የምደነቀው። ሁሉም ልጅ እንዳልሽው ፓክድ የሆነ ጁስ ይዟል። እችን ጥብሷን ምንድነው የምትባለው ቺፕስ ምናምን ይበላሉ። በቃ ሁሉም ልጅ በእንደዚህ አይነት ፓክድ በሆነ ምግብ ነው የምናየው። አይጠቅማቸውም። ድሮ ግን እኛ
ምንድን ነበረ ቤተክርስቲያን እናቶቻችን ዳቦ ቁርስ አድርገው የሆነች ነገር ነው አይደል? ትንሽ ትቀምሻለሽ ባቄላ ምናምን ቀምሰሽ ከዛ ቤትሽ ስትሄጂ። አሁን ልጅ ግን ልክ ከዛ ሲወጣ ቁጭ ብለው በቃ እንደ እንትን ነው የሚያደርጉት። እና ወላጆች እንግዲህ አንዳንድ ጊዜ እኔም ቲክቶክ ላይ ስሰጥ አንዳንድ ኔጌቲቭ ኮሜንቶች አያለሁኝ። እኛም ልጆች አሳድገናል፣ ነገር ግን ልጆች በምንወስድበት ቦታ ስርዓቱን ማሳወቅ ይገባናል። ቤት ሲሆኑ የቤት፣ ትምህርት ቤት ሲሆኑ የትምህርት ቤት፣ ቤተክርስቲያን ሲሄዱ ደግሞ ማድረግ ገባሽ። ታብሌት ይዞ አሁን ትምህርት ቤት ማነው ቤተክርስቲያን ይዘው የሚሄዱ ወላጆች አሉ። ይሄ አሁን የምንነጋገረውን ነገር ምናልባት ስፔሻል ኒድ ልጆችን አይመለከትም። በጣም ብዙ ጊዜ አንዳንድ ወላጆች እንደዚህ አይነት ነገር ስናገር እኔ ምን ይላሉ፣ እንደ ስፔሻል ኒድ ልጆች እኮ አይቀመጡልንም ምናምን ብለው ይላሉ። እኔ በደንብ አዌርነሱ ስላለኝ ስፔሻል ኒዶችን አይመለከትም ይሄ ነገር። ግን ስቲል ልጆቻችንን ስርዓት ማስያዝ መቻል ያስፈልጋል። አሁን ደግሞ ያልሽ በጣም ትልቅ ነገር እንደ ወላጅ ፍቅሩንም ምኑንም ያመጣል እኮ። በጣም ደስ የሚለው ሰርተሽ ማብላቱ፣ ቤት ያለውን ነገር እናቶቻችን ፈጭተው አብልተው ነው አይደለ? ፈጭተው በደንብ ፈጭተው ወፍጮ ቤት መኬድን ፈጨት የሚችል ነገር እኮ ተፈጭቶ በልተናል። እና ሜሪዬ ዋናው የዚህ የዘመናዊ ሾም ፕሮግራም እንግዲህ ዘመናዊ ሴት እንድንሆን ወደኋላ ተመልሰን ዘመን ያመጣውን ነገር እየተከተልን ነገር ግን ዋናው መሰረታችንን ሳንረሳ እንግዲህ ላይፍ ስታይላችንን እንድንቀጥል ነው። እኔ በጣም በቃ ይህን ሾው የጀመርኩበት ጊዜ በጣም አይዲያው ራሱ ሲነሳ በጣም ነው የወደድኩት፣ ስለ እውነት ነው። እና አንዳንድ አይነት ደግሞ እንደዚህ ብዙ ዘመናዊ ሴቶችን እየፈለግኩኝ የሚያውቁትን ነገሮች ያካፍላሉ። አሁን ጊዜው ተመቻችቷል። ሁላችንም የምንችለውን ነገር እንዳልኩሽ መስጠት እንችላለን ሜሪዬ። እና እዚህ ጋር ግን ሳጠቅሽልኝ ያለፍሽ እንደው ልጆች ላይ ወደፊት እንደው ለመስራት አታስቢም ወይ? ይሄን የመሰለ ፕሮዳክት አንቺም እንደ ሴት ልጅ እናትነትሽ ይሄ ፕሮዳክት እንደው አዋቂ ላይ ተወስኖ ይቀራል? እኔ እርግጠኛ ነኝ ልጆቹም ይሄ ቢቀሙ ችግር አለው ብዬም አላስብም አይደል? ስቲል ናቹራል ከሆነ ነገር ግን እንደው ለልጆች ብለን ስንገዛው አንዳንድ ነገር ደስ ይለናል መሰለኝ። እና እስቲ እዚህ ላይ ደግሞ የምታስቢው ነገር ካለሽ? አለ ወደፊት ለልጆች ይዤ እመጣለሁ። ያው የጊዜው ሁኔታ ነው እና እኔ አሁን ለልጄ ፀጉሯ በጣም ቆንጆ ነው እና በጣም የምትቀባው ከተወለደች ጀምሮ የምትቀባው ናቹራል ነገር ነው። ራሴ በወር አንዴ ቅቤ በቡና ቀላቅዬ እቀባታለሁ። ትታጠባለች፣ ትሰራለች። ከእንደገና ደግሞ የምትቀባው ቅባት በቡና በጣም የተፈጨው ከምርሽ ነው። እንደሱ አደርግላታለሁ እንደ ትሪትመንት እንዲሆናት ማለት ነው። ፀጉሯ ከእድሜዋ በላይ ነው። አሁን ልነግርሽ ቀላቅለሽ በሳምንት አንዴ ነው የምትቀቢው? ኖ በወር አንዴ በ15 ቀን አንዴ እንደሱ አደርጋለሁ። ሌላው ለራስሽም ትጠቀሚያለሽ እሱ? ሌላው እንትን ነው ቅባት ከውጭ ገዝቼ አላውቅም። ራሴ ነው የሚሰራላት ለልጅ። ስለዚህ እንግዲህ ያው ሰልፍሽ እንዳልሆን ለሌላውም ልጅ ይዤ እመጣለሁ ብዬ አምናለሁ። ይሄ ነው የምታጠቡበት ነገር ሻምፖዎቹ የተስተካከለ መሆን አለበት። ምክንያቱም እኛ ኦልሬዲ አልፎናል። ባለማወቅ በጣም ብዙ ነገሮች አድርገናል። ልጆቻችን ላይ ግን በደንብ መስራት እንችላለን። አሁን እንዳልኩሽ ቅድም ከአመጋገብ ጀምሮ የሚጠቀሙት ፕሮዳክቶች ዝም ብለን ከሸልፍ ላይ አንስተን መግዛት ሳይሆን ምንድን ነው ብለን አንበበን ለእናት እንዳልኩሽ ስልካችን ብዙ ነገሮች እንትን ይለናል። በዛ አድርገን ልጆቻችን አትሊስት ሴቭ ማድረግ እንችላለን። ቅድሜሽ እንዳረግሽ ጤናቸው እየተጠበቀ እኛም ራሳችን ለልጆቻችን ብለን ደግሞ ጤናችን እየጠበቅን ጤናማ ዜጋ መሆን እንችላለን ብዬ ስለማምን ያው ቅድም እንዳልነው ዛሬ ግን እዚህ ላይ የጎደለኝ ነገር አለ። ከስጦታዎቼ መሀል በጣም የወደድኩት ያልመጣልኝ ነገር ግን አለ። አንድ ጊዜ አንዴም ሁለቴም ከአንቺ ጋር ወስጃለሁ፣ ትዝ ይለኛል። የጥርስ በጣም በቃ እንዴት ጥሩ እንደሆነ የለም። ቆንጆ ነው። አሁን ፕሮዳክቱን ለትንሽ ጊዜ እንትን አድርጋለሁ። ያው የሰፕላይ እጥረት አንዳንዴ ያለ አይደለ? ያው መንገድ ምናምን እንትን ስል እኔ ግን መምጣቱ አይቀርም። እስኪ ትንሽ ንገሪያቸው እሱን። እኔ በጣም ቆንጆ ስለሆነ ፓውደር ነው እሱም እንዳልኩሽ የእኔት አክቲቬትድ ቻርኮል ነው። እሱም ቀጥታ በብሩሽ አድርገን ስንቦርሽ ከሰል ተፈጭቶ ነው በቃ ከሰልና ተፈጭተው ነው። ግን ይሄ ቡና የሚፈላበት ከሰል አይደለም። ባይ ዘ ዌይ ይሄኛው ራሱን የቻለ ካርቦናይዝድ ይሆናል። ከሰሉ ተፈጭቶ ከሌላዎች ኢንግሪዲየንቶች ጋር ፍሌቨር እንዲኖረው ናቹራል ፍሌቨር እናስገባበታለን። እንደ ሲናምን ምናምን የመሳሰሉ ነገሮች በጣም ጥሩ ነው። በተለይ ደግሞ ያው ቡና ሻይ ምናምን ላጠቆረው ጥርሶች በጣም ቆንጆ እንዲህ በጣም ቆንጆ ነው። ያው እንደነገርኩሽ
እኔ እንትን የሆነ ትንሽ የሆነ ነገር በሆነ ነገር ልተካው ብዬ ሰብስቲቱት አላደርግም። ትክክለኛውን ኢንግሪዲየንት ካጣው አቆመውና ሲመጣ እጀምራለሁ። እና አሁን የመንገድ መዘጋጋት ምናምንም ስለሆነ ያው ሲመጣ ደግሞ ያው ማርኬት ላይ እንግዲህ እንዳትረሽ እሱ ሲመጣ እንደው ትዝ ብሎኝ ነው ከስጦታዎቼ መሀል የለም ብዬ በማለት ነው። እንግዲህ ሜሪዬ ሞር ኦር ሌስ ብዙ ነገሮች ተወራርተናል፣ አውርተናል። መገኛሽን በዛው ሳትጠቁሚን እንዳታልፊ፣ ፕሮዳክቱም ያለበትን ቦታ ሞር እንግዲህ እሱን እንንገራቸውና እንደው ራሄል ዛሬ ለዘመናዊ ሾው ሳትጠይቂኝ ያለፈ ብለሽ የምትይውን የሚረሳኋቸው ነገሮች ይኖራሉና ወደፊት ግን በደንብ እየተገናኘን እስቲ ፕሮዳክቶችን ሞር አዌርነስ ለመፍጠር እንዳልኩሽ በዚች በአንድ ሰዓት ቪዲዮ የሚያልቅ ነገርም ስላልሆነ 1-2 ፕሮግራሞች ቲክቶክም ቢሆን ላይቭ ገብተን እንሰራለን ብዬ አስባለሁኝ። በዛ ላይ ብዙ ሰው ተጠቃሚ የሚሆንበት ፕሮዳክት ስለሆነ ምንም ብዙ ኮስት የማያደርግ ነገር ነው። ስለዚህ እስቲ ማጠቃለያሽን የት እንደምትገኝ ፕላስ እንግዲህ እኔ የረሳሁት ነገር በዛው እንድታስታውሽኝ ብዬ ነው። መገኛዬ ቦሌ መድኃኒዓለም ሞል 1ኛ ፎቅ 110 ቁጥር ነው። ትክክል። እኔንም ማግኘት ከፈለጉ ሮብ ሁሌ ያለሁኝ በደንብ ኮንሰልት ማደርግበት ሰዓት ነው እና እኔን ማግኘት የሚፈልግ ሰው ሮብ መምጣት ይችላል። ቦሌ መድኃኒዓለም ሞል 1ኛ ፎቅ 110 ቁጥር ጎረቤቴ ነው። ለሳጊስ መጣቆ በሙሉ ጎረቤቴ ነው። ሌላ እንጦጦ አርቴዥያን ደግሞ እዛ ሁሉም ብራንቾች ውስጥ ይገኛሉ። ዞማ ሚዚየም ውስጥም አለ የኔ ፕሮዳክቶች እና እነዛን መጠቀም ነው። ያው እንዳልኩሽ አሁን ደግሞ ሞር ስለ ላይፍ ስታይል እኔ የጠቀመኝን ነገር ደግሞ ለህብረተሰቡ ማሳወቅ እፈልጋለሁ እና በዩቲዩብ ኢኔት ኤርዝ የሚል ፔጅ ላይ ሰብስክራይብ አድርጉ። እዛ ላይ ደግሞ ቅድም እንዳልሽ የሂቢስከስ ሻይ አሰራር እንዴት መጠጣት እንዳለብን ማለት መጠጣት ሳይሆን አዘጋጅተን ላይፍ ስታይላችን ውስጥ እንዴት ኢንኮርፖሬት አድርገን የተለያዩ ነገሮች ሀርባሎችን መጠቀም እንዴት እንዳለብን፣ አመጋገባችን እንዴት ማስተካከል እንዳለብን እና ጤናማ የሆነ ህይወት እንዴት መኖር እንዳለብን እዛ ላይ እንማማራለን ብዬ አስባለሁ። እና በጣም ነው የሚያስፈልገን። እንግዲህ እሱ ላይ ደግሞ መጥተሽ በስፋት እኛም ላይ እንግዳ ትሆኛለሽ። እንደዚህ ነው ሜሪዬ፣ ደስ ይላልሽ። ሌላ የረሳሁት እንግዲህ የምታስታውሽ ነገር አለ? ሁሉንም ብለናል። ቴንክ ዩ ሶ ማች አንቺም እንግዳሽ አድርገሽኝ ስለጋበሽ እና ደግሞ ከምንም በላይ ደግሞ በቃ ማህበረሰቡን መጥቀም አለብኝ ብለሽ መነሳትሽ ደግሞ ዛሬን ሳይሆን በቃ ወደፊት የሆነ ከ5 ከ10 ዓመት በኋላ በቃ ትልቅ ነጥብ ነው ጥለሽ የሰው ህይወት ላይ የምታልፊው እና ትልቅ ነገር ነው። ኬፕዳፕ ለማለት ነው። ቴንኪዩ። አንዳንዴ በህይወታችን በጣም ቀላል የሚመስለን ሁሌ እንባባላለን እኛና አንድ ነገር ሰጥቶ ማለፍን የመሰለ ምንም ነገር የለም። በእርግጥ በእኔ ዙሪያ ያለ ብዙ ሰው ምንድነው ካሜራ ሻይ ይሆንብኛል፣ ይፈራል የሰውን ትችት። እኛ እናወራዋለን አይደለ? ብዙ ጊዜ አይቀርም ብንሰራ እኔ ሰርቼ ብተች ይሻለኛል ብዬ አስባለሁኝ። ምክንያቱም ሁሉም ሰው ሊወደን አይችልም ብዬ ነው። አለመውደድ ፐርሰናሊ እንዴት ነው የምናቀርበውን ነገር ነው አለመውደድ አይደለ? ስለዚህ አንዳንድ ሮንግ የሆኑ ነገሮች ለምሳሌ እኔ እና አንቺ አሁን ባደረግነው ኮንቨርሴሽን መሀል ምናልባት እነሱ ማይመቻቸው እኮ ነገር ሊኖር ይችላል። ግን በኢትዮጵያዊ ጨዋነት እዚህ ጋር እኔ ማውቀው ይሄንን ነው ተሳስታችኋል ብለው ቢሰጡ እንዲያውም ለኛ በጣም ጥሩ ነው አይደለም? ነገር ግን በትችት ከሚሆን አንቺ እንኳን ኦልሬዲ ወጥተሻል፣ ሚዲያው ላይ ሞር መስራት ነው የሚጠበቅብሽ እንጂ ወጥተሻል። እና ሜሪዬ እንግዲህ ኢኔት ኤርዝ የዛሬ 5 ዓመት ምናምን ያራኩት እንግዲህ ፕላን ስናደርግ ሰፋ ስለምናደርገው ነው። ግን እዚህ ጋር እንደ ማጠቃለያ እኔ ሳልጠይቅሽም ስላለፍኩኝ የውጭው ገበያ ላይ ምን ያህል ተደራሽነት አለሽ? ምክንያቱም ዘመናዊ ሾው ዩቲዩብ እንደሚነግረኝ ከሆነ በጣም ወደ 40% አሜሪካ ነገር ናቸው የሚመለከቱኝ እና እንደው ምን ታስቢያለሽ? አሁን እነሱም ይህን ጥያቄ መጠየቃቸው አይቀርም እና እንደው ይህን እንደ ማጠቃለያ ብናደርገው። በቅርቡ ራሱን የቻለ ዩሮፕ ላይ ከፈረንሳይ ሀገር ያው ቴስት ተደርጓል ብዬሻለሁ እና እሱ ላይ ባገኘነው ይሄ ኤኮካርት ላይሰንስ የኢማርኬቲንግ የሚባለውን ነገር እንጀምራለን። ግን እስካሁን ለአበሻው ሕዝብ ተደራሽነት ያው ቤተሰቡን ይልካል፣ ገዝተው ይሄዳሉ። እንደዛም ነው የተለመደ በባህላዊ አይነት ግብይት ነው። ሰው ወይ ሲመጡ ደግሞ ለረጅም ጊዜ ገዝተው በመሄድ ነው እንጂ ተደራሽነቱ ያን ያህልም ነው በውጭ ደረጃ። ግን በቅርቡ አሜሪካን ሀገርም ጀምራለሁ። ስፔሻሊ አሜሪካን ሀገር፣ ዩሮፕም እንዳልሽ ብዙ አበሾች ስላሉ እኔ ግን ይሄን ያልኩሽ እንግዲህ ከኔ
ስታት ተነስቼ በጣም ብዙ ሰዎች አሜሪካ ስለሚያዩ ይህንን ሾው ያ ትራዲሽናል ዌይ በሆነ መንገድ ብቻ ከሚያገኙት እንደ ወደፊት አዘ ፕላን ኦፍኮርስ ታስቢዋለሽ ብዬ አስባለሁኝ። እና እንግዲህ አሜሪካን ሀገር ወይንም የተለያዩ ዩሮፕ ያላችሁ የተለያየ ሀገር ያላችሁ የዘመናዊ ሾው ተከታታዮች እስከ ጊዜው ድረስ እዚህ እንግዲህ ያላችሁን ሰው እያስገዛችሁ መጠቀም ትችላላችሁ ፕሮዳክቱን። ነገር ግን ወደፊት ሰፋ ባለ ሁኔታ አሁንም ፕሮዳክቱ በቂ ነው፣ ሰፋ ባለ ሁኔታ እየተሰራ ነው ያለው። ተደራሽነቱን ግን በዓለም ደረጃ ለማድረግ እርግጠኛ ነኝ በርትታ እንደምትሰራ በጣም እተማመንባት ጓደኛዬ ስለሆነች እንግዲህ እዚሁ ላይ አድራሻዋን እተውላችኋለሁ። ሁሉንም ኮንታክቷን ሱቋ የሚገኘው ስኪለስ አዲስ የሚገኝበት እዛው ቦሌ መድኃኔዓለም ሞል አንደኛ ፎቅ ቁጥር 110 ላይ ነው። እዛ ሄዳችሁ በተለይ እሷን ማማከር የምትፈልጉ ሰዎች ሮብ ቀኑን ሙሉ እዛ ትገኛለች። እንግዲህ ሞሉ ከተከፈተበት ሰዓት ጀምሮ እስኪዘጋ ድረስ ታገኟታላችሁ። አንዳንድ የበለጠ ማብራሪያ የምትፈልጉበት ፕሮዳክት ላይ የመጣችሁ እሷን እያናገራችሁ ብትገበያዩ። በተረፈ ከሰኞ እስከ ሰኞ መድኃኔዓለም ሞል ይሰራል። ሄዳችሁ እንዲሁ ብትገበያዩ ስል ለመጠቆም ያህል ነው። ሌላውንም አድራሻ እዚሁ ላይ እንሰጣችኋለን። እንግዲህ ሌላ ተለዋጭ የስራም ስልክ ካለሽ እናስቀምጥላቸዋለን። ምክንያቱም አንዳንድ ሰዎች ራስ ማግኘትን ይወዳሉና እንደዛ እናደርግላቸዋለን። ዩቲዩብ ቻነሏን ቲክቶኳንም እንደዚሁ ብትከታተሉት ላይፍ ስታይላችሁን ትለውጥላችኋለች ብዬ በሙሉ እምነት ያቀረብኳት ጓደኛዬ፣ በጣም የምወዳት ልበቀና፣ በጣም ያላትን ነገር የምታካፍል በጣም ዘመናዊት ሴት ናት እና እኔም እዚህ ፕሮግራም ላይ እንግዲህ እንደዚህ አይነት እናንተን የመሳሰሉ እህቶች በማወቄ ሲጀመር እና መጣችሁ ደግሞ ያላችሁን ነገር ይሄ ከማርኬቲንጉ በዘለለ ሰውን የሚጠቅም ነገር ይዛችሁ መጣችሁ አብረን እንስራ ብላችሁ ማለታችሁ በጣም ስለሚያስደስተኝ ክብረቱን ሁሉ ይስጥልኝ ሜሪዬ። በጣም አድርጌ ነው የማመሰግንሽ። እንግዲህ በተለያየ ጊዜ እየጋበዝኩሽ አዳዲስ ነገሮች ደግሞ ሲኖሩ ስፔሻሊ ደግሞ እኔ ልጆች ላይ መስራት በጣም እወዳለሁኝ እና በጣም ጠንካራ እናት እንደሆንሽ አውቃለሁኝ። ጸባይሽም እንዲህ ሳይጮህ ብዙ ነገር የሚሰራ ነገር ነው እና በጣም ነው የምወደው። እንግዲህ መልካም ነገሮቻችንን መልካም ስብዕናዎቻችንን ለሰው ማስተላለፍ ላይ በጣም ነው ማምነው። የገነባናቸው ማንነቶች ሁላችንም አለን። ሼር ካላረግናቸው ግን ትርጉም የለውም እና አንዳንድ ጊዜ ባለማወቅ ብዙ ሰዎች ሲስቱ እናያለን። እኛም የራሳችን ጉድለቶች እንዳሉን ሁሉ መልካም ጎኖችም ስላሉን መልካም ጎናችንን ለሰው በማስተላለፍ ጉድለታችንን ደግሞ ከሰው በመውሰድ እየተማማረን ህይወትን እንቀጥላለን ማለት ነው። ዘመናዊነትም ይህንን ነው የሚያስተምረን። እንግዲህ የሆነሽ ጊዜሽን አጥፍተሽ እንግዲህ ለሰው ጊዜ ሰጥተሽ ይህንን የመሰለ ጭውውት ስለተጫወትን እጅግ አድርጌ አመሰግንሻለሁ። ክብረት ይስጥልኝ። ልጅሽን ያሳድግልሽ። ፀጉሯን ለማየት I can't wait። ሜሪዬ በጣም ነው የማመሰግነው። ውድ የዘመናዊ ሾው ተከታታዮቼ ዛሬ እንግዲህ ከኤነት እርዝ ባለቤት ከሜሪ ጋር በጣም ሁል ጊዜ ወደ እናንተ እንዲደርስ ከምፈልገው ነገሮች እኔም ከምቸገርበት የነበረው ነገሮች ላይ ራሴ ከምጠቀምበት እናንተም እንድታዩልኝ ከፈለግኩት ፕሮዳክቶች መሀል ዛሬ ሜሪን መርጬ ጋብዤላችኋለሁ። ውይይታችን እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ውድ የዘመናዊ ሾው ተከታታዮች ሳምንት በሌላ ፕሮግራም እንገናኛለን። እስከዛ ድረስ እንግዲህ ይሄ ፕሮግራም ለሌላ ሰው ሼር በማድረግ ይጠቀሙባቸዋል ብላችሁ የምታስቡት ሰዎች ጋር በሙላ ብታደርሱልን ጥቅሙ ለሁሉም ሰው ነው እና ቻነሉንም ሰብስክራይብ እያደረጋችሁ የዚህ ፕሮግራም እንግዲህ ዋና ዓላማ ዘመናዊዎችን ማፍራት ነውና ብዙ ዘመናዊዎች እንድናፈራ አብራችሁን ሁኑ ስል የዛሬ ፕሮግራሜን አጠቃልላለሁ። ክብረቱን ሁሉ ይስጥልኝ። አመሰግናለሁ። ራሄል ሞገስ ነበርኩኝ። ይህ ዘመናዊ ሾው ነው።